እንዴና ማናችሁ ምንድነው እንደምን ያደርጋችሁ ነው አንዳንዷን ነገር አሁን ትናገሪያታለሽ ይገባሻል ተናገረው እንዴ ከመንገድ ላይ አግታ እስኪ በመታምነውና በመትወዳት እናት ማልልኝ ልጄ ይሄው እጄን መታልኝ እኔ በእናቴ ስም ልልሎት ሙሉጌታና አሁን ይሄ አለበት የምትይው ነው ወይ ደግሞ ከባዳም ልኮ ያለው ግንኙነት ምን ይመስል ነበር እንዴት ወደ እንደዚህ አይነት ሁኔታ ውስጥ ሊገባ ቻለ እንኳን ለገና በዓልና ለፈረንጆች አዲስ ዓመት በሰላም አደረሳችሁ እያለን ድርጅታችን በመሃል ፒያሳ ፍሬንድሺፕ አጠገብ ባለው ሳይታችን ላይ ከ1.5 ሚሊዮን ብር እስከ 4 ሚሊዮን ብር የሚደርስ እውነተኛ ቅናሽ በ3 ዓመት ጥንቅቅ አድርገን የምናስረክባቸውን ቤት እየሸጥን እንገኛለን። ማለትም ባለ 1 መኝታ በ5.1 ሚሊዮን ብር ስንሸጥ የነበረው በ3.6 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር ስንሸጥ የነበረው በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ12 ሚሊዮን ብር ስንሸጥ የነበረው በ8.4 ሚሊዮን ብር ሙሉ ክፍያ እየሸጥን እንገኛለን። ታዲያ ልብ ይበሉ፣ ይህ ቅናሽ ቀድሞ ለሚመጡ 70% ለሚከፍሉ እድለኛ ደንበኞች ብቻ ስለሆነ ታች ባለው ስልክ ፈጥነው ይደውሉ። በተጨማሪም ደግሞ 10%ን ከፍለው ቀሪውን በግንባታ ሂደት በ3 ዓመት የሚከፍሉበትን አማራጭ ስላመቻቸን ይህ እድል ሳያመልጦት ፈጥነው ይደውሉልኝ። በቂ ነገር ነግሬሻለሁ። ካሜራ ፊት እንዳይወራስል ነው እንጂ ስላንቺ ሚስጥር መናገር ማዋረድ ከብዶኛል። የሚውሉበት ሲያደርጉ የሚውሉት ነገር ምን መሰለህ ልጄ በአዳም ልኮ ጥንቁልና ነው የሚቀረጸው ነገር ይቆምልኝና እኔ ላንተ ለብቻ በሚስጥር አደራ ብዬ ነግርሃለሁ። ብዙ ሚስጥር ታውቃለች። ትንሽ ለመስማት የሚከብዱ ነገሮችን ስለ በአዳም ልኮ ምናምን ብቻ ነገር ተናግሯል። አሁን ላይ እዚህ ጋር መናገር አልፈልግም፣ ምክንያቱም አላመንኩበትም። ሳሚ በቦታው ሄደን ማጣራት አድርገን ነው ይሄን ነገር ማረጋገጥ የምፈልገው። ኦልሞስት ከአንድ ቀን በፊት ደብረ ብርሃን ነበርን። ዛሬ ሁለተኛ ቀን ነው። እኔ ሕክምናዬን አግኝቼ ቀጥታ ወደ ስራችን ነው እየገባን ያለ ነው እና እስኪ ስላለው ነገር አስረዳቸው ለተመልካች። በጣም ጨካኝ፣ በጣም አረመኔ፣ የብዙ ሰው ደም የብዙ ሰው እንባ ያለበት ሰው ነው አቶ ሙሉጌታ። እሱን ይዘን ወደ ህግ የምናቀርብበትን መንገድ በቻልነው አቅም ለመልፋት ለማግኘት እየሞከርን ያለ ነው። የትኛውንም አይነት መንገድ ለማለፍ እየሞከርን ነው። አታስጨንቁኝ ልጆች፣ እኔ ራሴን ለማኖር ነው ከሁሉም። ስለ ልጆች ያስባሉ አይደለ? አንድ ነገር ልትንገሩት፣ የልጄን ነገር ሳልወድ ተገድጄ ነው ከልጄ ተነጥዬ የምኖረው። አታስጨንቁኝ ልጆች እባካችሁ፣ የእሱን ስም አትጥሩብኝ። ከሱ ሸሽቼ ነው እኔ ከሰው ተሰውሬ። ማን እንደነገራችሁ ፈጣሪ ያወቀው። ልጄን አገናኘኝ፣ ልጅሽን ማግኘት ከፈለግሽ ሁሉንም እውነት እንድትነግሪ ይፈልጋሉ። ስለ ሙሉጌታ ብዙ የደበቅሽ ሚስጥር እንዳለ እሱም እናገራለሁ። ልጄን አገናኘኝ። እኔ ለህይወት የሰጋሁ ልጄ የቅርብ ሰው ምለው አለኝ። ያው የሱናን ጉዳይ ግን ለህግ አጋልጬ ለመስጠት ፈራሁኝ። ከኔ አልፎ የልጄ ነገር ያስጨንቀኛል። ፈራሁ ልጄ፣ ለህይወቴ ፈራሁ። ማንም የለኝም አጠገቤ። ሌላም ነገር ማድረግ ይችላሉ እነሱ። አታስጨንቀኝ ልጄ፣ እኔ ፈራሁ። እኔ አላረገውም ልጄ፣ ይቅርታ አርግልኝ። ባለውለታዎቼ ናችሁ፣ ከልጄ ጋር አገናኝታችሁኛል። ከእንግዲህ በኋላ ግን እኔ ይሄንን ነገር ዋናውን ነገር ነግሬያችኋለሁ። ከእንግዲህ በኋላ ያለውን ለህይወቴ ሰጋለሁ። ትልቅ ሰው ነሽ፣ መጦሪያ እድሜሽ ላይ ነው ያለሽው። ልጅሽ ከአንቺ ጎን መሆን መቻል አለባት። ያንን ነገር ለማስተካከል ደግሞ እባክሽን እርጂኝ። አላረገውም ልጅ፣ አታስጨንቀኝ። አላረገውም። ማትረጂኝ ከሆነ ነገሮች ከመጀመሪያውም ተናግሬ ይሄን ነው የፈራሁት። እንዴና ማናችሁ ምንድነው እንደምን ያደርጋችሁ ነው? አንዳንዷን ነገር አሁን ትናገሪያታለሽ ይገባሻል። ተናገረው እንዴ ከመንገድ ላይ አግታ ማንም አላየንም። አይ ማንም አላየንም። ትሰሚያለሽ? አንቺ ተረጋጊ። መጀመሪያ አትጩይ። አንቺ ተረጋጊ። መጀመሪያ ተረጋጊ። አንድ አትጩይ። ልንገርሽ፣ ይኸውልሽ አንድ ነገር ልንገርሽ። ዝም በይ። እንዴ መብት አላችሁ እንደዚህ ማለት? ዝም ብላችሁ ከመንገድ ይዛችሁ የምትመጡት ማን ስለሆናችሁ ነው እናንተ? ሰማያለሽ? አሁን ዝም ብለሽ ቁጭ በይ። እሺ ለምንድን ነው ዝም የምለው? የት ነው ልታግቱኝ ነው እንደመጣችሁ? ልጅቷ መታ ያው እርሱን ስታይ የሆነ ሚስጥር እንዳለ ስለምታውቅ ሁሉ ነገር እንድትነግረን እንጂ ስለሷ ገመና ስለሷ ፋይል መስማትም እኔ ማወቅም አልፈልግም። ይሄ የግል ሚስጥሯን ነው የነገሩኝና ትንሽ ከበድ የሚል ለመስማትም የሚከብድ ሚስጥር ነው ወይ የሚቀፍ ነገር ማለት እችላለሁ። ከባድ ነገር ነው የሰማሁት። እኔ ለመስማት የቀፈፈኝን ነገር ካሜራ ፊት አላወራም ብዬ እሺ፣ አታውጣብኝ። እኔ ስለ ሁሉም ነግራለሁ፣ ስለ ሙሉጌታም ስለ ሁሉም ነግራለሁ። በእናታችሁ ያለኝን የደበቃችሁትን ሚስጥር እንዳታወጡ፣ በእናታችሁ የሰማችሁትን እንዳታወጡ። ስለኔ እያንዳንዷን ነገር ትናገራለሽ። ይገባሻል? አንቺ ግን ውሻ ነሽ። እሺ፣ እንዴት እንደዚህ ትነግራችኋለሽ? ይሄ አንቺ ስራ ነው፣ የኔ አይደለም። እናንተ ውሻ እንደ እንነጋገር
ናቀጥል ገባ እኔ አልጠራም። ይቅርታ አድርግልኝ። ወደድሽ ጠላሽን ትጠሪዋለሽ። ወንጀለኛ ነው እያልሽ ነው ያለነው ባለቤት ደህና ነሽ ልጄ? ምንድን ነው? ምን አድርገሃት ነው? ምን አባሽ ይዘጋሻል? ምንድን ነው ያልሻቸው? እውነቱን በቃ አባዬ እንዳልሞተ ንገሪያቸው። ጥቁር በጥቁር ለብሳችሁ እንድትጠብቁ ምን አልሽ? አልሞተም አባዬ። እና የት አባሽ ነው ያለው? ልጆቼን በሰላም ይኖሩ ይሆን ብዬ ነው። ብርሽ አልሞተም። ግልጽ እንነጋገር። እንደማያሳድጋቸው ስለማቅ ነው የሰው ፊት እንዳያዩ አንገቴን ደፍቼ ኖርኩት ለልጆቼ። አሁን ደግሞ እንደገና እሱ ያለበትን ጠቁሜ ወይ እሱን ጠርቼ አምጥቼው ነገ እስከ ልጆቼ ያደገው ዝም በይ። ለምን ደግሞ አታኝላቸው? ዝም በይ። ዝም በይ። በመጨረሻም እጄ ገብታል። ደብረ ብርሃን ድረስ የመጣሁበት ነገር ፍሬ አፍርቷል። እያንዳንዷን ነገር ታወራልኛል። ብርሽ አሁን እንኳን ተወን እንጂ አሁን እንኳን የልታመልጥ ነበር። በስተመጨረሻም እጄ ገብታል። ይገባሃል? በስተመጨረሻም እጄ ገባ። ደብረ ብርሃን ተደብቀ እስከመች መቆይ መስሎ ነበር። ንገረን እስቲ። ዋጋ ከፈልን እኮ እኔ ለእናንተ ለምን ተሰቃየን? እኮ አንተ ገና ብዙ መዘዝ አለ ከአንቺ ጀርባ። ምን መዘዝ አለ? አንተው ነህ መዘዙን ያመጣኸው። በህግ ብዬሃለሁ። አሁን አርፈህ ቁጭ እነሱ ላይ የሚቀርበት ምንም አይነት ምክንያት የለም። አርፈህ ቁጭ በል። ሰማለህ? አርፈህ ቁጭ በል። እንዳነካቸው እነሱ አርፈህ ቁጭ በል። ሂዱና እየሰደብከኝ ነው። አርፈህ ቁጭ በል። እየሰደብከኝ ነው። ቁጭ በል አርፈህ። ሰማለህ? አርፈህ ቁጭ በል። አንተ ወንጀለኛ ነህ። አርፈህ ቁጭ ማተል ከሆነ ደግሞ ነገሩ ማን እንደሆንክማ አውቃለሁ። ብዙ ወንጀሎችን የምትሰራ የብዙ ሰው ደም ያለብህ የብዙ ሰው እንባ ያለብህ ወንጀለኛ ነህ። ያ ወንጀልህ ደግሞ አሁን አብቅቷል። ለህግ አሳልፈን የምንሰጠህ ሰዓት አሁን ደርሷል። ተግባባን? ስለዚህ እንደ በፊቱ የምትፈራውና የምትከበረው አቶ ብርሃኑነትህ ቀርቷል። አንገትህን ይዘን ለህግ አካላቶች እንሰጥሃለን። ገባህ ወይ? ጎበዝ ነው። እያወራህ የለውን በተግባር ማታደርገው ነው። እኔን ማነህ? ማን እንደሆንኩ ላሳየኝ። ምንድን ነው የምትፈልገው? ግንባርን እዚህ በትናለሁ። ማንም ነው ማያስጠልህ። ምንድን ነው የምትፈልገው? እሱ እኮ የኔ ስራ አይደለም ወንድሜ። የኔ ስራ እንዳልኩህ ነው። መጀመሪያም እንዳወራውልህ ነው። የኔ ስራ የወረቀት ስራ ነው። የኔ ስራ የመስተዳደር ስራ ነው እንጂ እኔ መመልመል ምናምን ያልከው ነገር ላይ እኔ የለሁበትም። ከላይ ሁኜ የተደረገውን ነገር ላይ ሁኜ አፕሮቭ ማድረግ ነው። የመስተዳደር ስራ ነው። አይገባኝም። ብቻ ግን የእሱ ሀሳብ ሰው ያልሰራውን ለመውረስ እንዲህ ሲሯሯጥ አየዋለሁ። ቢቀርበት የእናንተም ቢሆን እዛ ውስጥ ገብቶ ሌላ መዘፍዘፍ መፈትፈት ነገሩን ጥሩ አይመስለኝም። ሰላም ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁ? ተመስገን ነኝ። ውድ ቤተሰቦች እንግዲህ ዛሬም ተመልሰናል። ቤተሰቦች ለሁለት ነገር ነው የመጣሁት። አንደኛ እናንተን ፈጣሪን ሁሉንም ሰው ለማመስገን ነው። ፈጣሪ ይመስገን አንገቴ ተፈቷል ማለት አሁን ደህና ነው። ብቻውን መንቀሳቀስ እችላለሁ። ሕክምና ተከታትዬ አሁን ጥሩ ጤንነት ላይ ነህ መውለቅ ይችላል ስለተባለ አንድም ስለሱ ነገር ፈጣሪንም ለማመስገን እናንተንም ለማመስገን ወደዚህ የመጣሁት ከወንድሜ ሳሚ ጋር። ሳሚ በነበሩት ቀናት ብዙ ስቃይ አይቻለሁ። አንገቴ አንደኛ መንቀሳቀስ ባለመቻሉ መደገፊያውም ስንተኛ በጣም መከራ ነው። ከምንም በላይ ደግሞ ቀን ካለው ስቃይ በላይ ማታ ለመተኛት ማረገው ስቃይ በጣም ያም ነበረ። ከዛ ሁላ ቻሌንጅ አልፌ አሁን አንገቴን ተሽሎኛል። እንደ ልቤ ማንቀሳቀስ እችላለሁ። ተመስገን ነው። ፈጣሪን ከልብ አድርጌ አመሰግናለሁ። እናንተንም በጸሎታችሁ አስቡኝ ስል በጸሎታችሁ አስባችሁኝ በሁሉ ነገራችሁ ያሰባችሁ ለውድ ተመልካቾቼ በሀገር ውስጥ ላላችሁ ከሀገር ውጭ ያላችሁ የማዳም ቅመሞች ለሁላችሁም ከልብ አመሰግናለሁ። ምክንያቱም የእናንተም ጥረት ነው እዚህ ያደረሰኝ። በምናግዝ ተሙና ሳክም ብር እንላክ ብዙ ነገር ስትሉ ነበር። ፈጣሪ ይመስገን እዚህ ያለው በቂ ስለነበር ሕክምና አግኝቼ አሁን የተሻለ ሁኔታ ላይ ነው ያለሁት። ወንድሜ ሳሚ ዛሬ የተገናኘ ነው ለአንድ ጉዳይ ነው። ባለፈው ደብረ ብርሃን ነበርን። ኦልሞስት ከአንድ ቀን በፊት ደብረ ብርሃን ነበርን። ዛሬ ሁለተኛ ቀን ነው። እኔ ሕክምናዬን አግኝቼ ቀጥታ ወደ ስራችን ነው እየገባን ያለ ነው እና እስኪ ስላለው ነገር አስረዳቸው ለተመልካች። ያው እንግዲህ በመጀመሪያ በእናንተም ድጋፍ እንዲሁም ደግሞ
በተለያዩ ጸሎታችሁ በመልካም ምኞታችሁ ተሙ አሁን ላለበት ሁኔታ እንዲደርስ ስላደረጋችሁ ከልብ እናመሰግናለን። ከብዙ ስቃይ፣ ከብዙ መከራ፣ ከብዙ ችግር በኋላ ነው በቅቶ እናንተን ለማግኘት ወደ ቀድሞ ስራው በሙሉ ጤንነቱን ለመመለስ የበቃውና የአንበሳውን ድርሻ የምትወስዱ ተመልካቾቻችን እናንተ ናችሁ። ከዛ በተጨማሪ ግን ተሙዬ ወደ ዋናው ጉዳያችን ስንገባ ያው የአቶ ሙሉጌታን ጉዳይ በቻልነው አቅም ወደ ጥሩ መንገድ ለመሄድ እየጣርን እየለፋን ያለ ነው እና ምናልባት አቶ ሙሉጌታ የምናገኝበትን መንገድ የመጨረሻው ምዕራፍ ላይ ደግሞ የመጨረሻው ደረጃ ላይ ደረስን ይመስለኛል። ከእሱ ጋር በደንብ ቅርበት የነበረው ቀኝ እጁ ነው ተብሎ ሲያገለግል የነበረውን ግለሰብ ወይም ደግሞ አቶ ብርሃኑን አግኝተን ብዙ ምስጢሮች፣ ብዙ መረጃዎች ለማግኘት በቅተናል። ከዛ በተጨማሪ ደግሞ ወደ ተለየች ሴት ወይም ደግሞ ወደ ወለደችለት የልጁ እናት ለሱ ደግሞ የቀድሞ ባለቤቱ ወይ ደግሞ በፍቅር ጥሩ ኑሮ ይኖሩ ከነበሩ ሴት ጋር ጥቆማ ሰጥቶናል። እሷ ጋር ብዙ ማስረጃዎች፣ ብዙ ነገሮች ይኖራሉ ብሎ ነግሮናል። እሷ ጋር ሄደን የተለየ ነገር እናገኛለን ብለን እናስባለን። በነገራችን ላይ አቶ ብርሃኑም በደንብ በጥሩ ሁኔታ ተባብሮናል። ብዙ ማንጠብቃቸው ማስረጃዎችም ነግሮናል። ተሙዬ አዎ ውድ ቤተሰቦች አቶ ብርሃኑ ትንሽ እኛ ጋር በነበረበት ሰዓት ትንሽ አለመግባባቶችም ነበሩ። እሱን ሁላ ፈተን እሱን አሳምነን መረጃ አወጣተነዋል። ወደ አንድ ሰውም ጠቁሞናል። ወይዘሮ ገነት ወደ ተባለች ሰው ጥቆማ ሰጥቶናል። ትንሽ እሱን ያላቀረብንበት ትንሽ በሰጣ ገባ ውስጥም ትንሽ እሱ ላይም ጉዳት ደርሶ ነበረ። እንዲሁም ትንሽ ሕክምና ማግኘት ስላለበት እሱን ወደ ሐኪም ቤት እንዲወስዱት አድርገናል። ውድ ቤተሰቦች እንግዲህ አንድ ወይዘሮ ገነት የተባለች የሙሉ ጌታ የልጁ እናት የሆነች በትዳር ምንም ባይተሳሰሩም በእሱ በፍቅር ህይወት ነበሩ። በዛ ላይ የወለደችለት ሴት ነች። ብዙ ሚስጥር ታውቃለች። ትንሽ ለመስማት የሚከብዱ ነገሮችን ስለ ባዕድ አምልኮ ምናምን ብቻ ነገር ተናግሯል። አሁን ላይ እዚህ ጋር መናገር አልፈልግም፣ ምክንያቱም አላመንኩበትም። ሳሚ በቦታው ሄደን ማጣራት አድርገን ነው ይሄን ነገር ማረጋገጥ የምፈልገው። ልክ ነው ተሙ። እንግዲህ ምንም አሉባልታ ወይም ደግሞ ተጨባጭ ያልሆነ ነገር ይዘን ለተመልካቾቻችንም ማቅረብ እንደማንፈልግ ከዚህ በፊት የሰራናቸው ስራዎች በደንብ ማሳያ ናቸው። ስለዚህ በቻልነው አቅም እያንዳንዱ ነገር ካጣራን በኋላ ነው ወደዛ ቦታ ላይ ሄደን ነገሮችን ለእናንተ የምናስተላልፈላችሁ ተመልካቾቻችን። ወይዘሮ ገነት ብዙ ነገር ትነግረናለች ብዬ አስባለሁ። አቶ ብርሃኑም ብዙ ነገሮችን ነግሮናል። ምን ያህል ጨካኝ ምን ያህል አረመኔ ሰው እንደሆነ እንግዲህ ልጁ ላይ ከሚጨክን አባት በላይ ምንም ማሳያ የለም። ልጁ እኛ እጅ ላይ እንደነበረች እንዲሁም ደግሞ ከእሷ ጋር መቀየርና እነዛን ህፃናቶች እንዲሰጠን የሚል ኦፈር አቅርበንለት ነበር። ነገር ግን በዚህ በፍጹም ሊስማማ አልቻለም። ይህ ማለት ደግሞ ልጁ ላይ የሚጨክን ሰው ሌሎች ሰዎች ላይ አለመጨከን ፈጽሞ ላይችል አይችልም እና በጣም ጨካኝ፣ በጣም አረመኔ፣ የብዙ ሰው ደም የብዙ ሰው እንባ ያለበት ሰው ነው አቶ ሙሉጌታ። እሱን ይዘን ወደ ህግ የምናቀርብበትን መንገድ በቻልነው አቅም ለመልፋት ለማግኘት እየሞከርን ያለ ነው። የትኛውንም አይነት መንገድ ለማለፍ እየሞከርን ነው። የመጨረሻው ምዕራፍ ላይ እንገኛለን ብለን እናስባለን። ተመልካቾቻችን በእናንተ ጸሎት፣ በእናንተ እርዳታ ነው እዚህ ያለ ነው። ተሙ ላይ ብዙ ስቃይ አድርሶበት ነበረ፣ ብዙ መከራ አድርሶበት ነበረ። ዛሬ ተሙ ቆሞ እየሄደን ያለው ሙሉጌታን ይዘን ወህኒ እንድንወረውር በጸሎታችሁ፣ በድጋፋችሁ እንዲሁም ደግሞ በጥሩ አስተያየታችሁ ከኛ ጎን እንድትሆኑ በአክብሮት ጠይቃለሁ ተመልካቾቻችን። ውድ ቤተሰቦች እንግዲህ ብዙን ነገር ሳሚ ተናግሮታል። ቀጥታውን ወደዛው እናመራለን። ፈጣሪ ይመስገን የአንገቴም ጤንነት ተመልሷል። ትንሽ የማወጥ ችግሮች አሁንም አሉ። ትንሽ ፈሳሽ ነገር ካልሆነ ትንሽ እንጀራ ለመመገብ ትንሽ አስቸጋሪ ሆኗል። እዚሁ ሀገር ሆኜ እንጀራ መብላት እስኪከብደኝ ድረስ እንደ ውጭ እንዳለ ሰው እስካሁን እንጀራ ለመብላት ትንሽ እቸገራለሁ። ጉሮሮ ላይ የደረሰው ነገር ፈሳሽ ነገሮችን በብዛት የምጠቀመው ነው። ፈጣሪ ይመስገን አሁንም ቢሆን ለዚህ ነገር መብቃቴ ቢያንስ ከዛ ስቃይ ማታ ስተኛ ያለው ስቃይ በጣም ከባድ ነበር። እንቅልፍ እስኪወስደኝ ያለው ርዝመት ከስራ ጋር ያለው ጫና በጣም ከባድ ነበር። አሁን ቢያንስ ደህና ነኝ። ውድ ቤተሰቦች ቀጥታ ሙሉጌታ ጋር እንሄዳለን። ሙሉጌታ ይገኝበታል የተባለውን ቦታ እናስሳለን። እንግዲህ ወይዘሮ ገነት ወደ ተባለችው የልጁ እናት ነች ወደ ተባለችው ወደ እሷ እንሄዳለን። ቤተሰቦች እዛ ሄደን እንደሚፈጠር ነገር ካለ ለእናንተ የምናሳያችሁ ነው የሚሆነው። አንድ አድራሻ ተጠቁመናል፣ ወደዛው እንሄዳለን። ውድ ቤተሰቦች እንግዲህ ወዳልናችሁ ቤት ደርሰናል። እንግዲህ ከሳሚ ጋር ስንፈልጋት ወደ ነበረው እንግዲህ የሙሉጌታ የልጁ እናት ወደ ሆነችው ቤት ወይዘሮ ገነት ተብለን የተጠቀሙ የወይዘሮ ገነት ቤት እዚህ አካባቢ ነው ተብለናል። ወደ ቤተሰቦች እንግዲህ ስንገባም ትንሽ ሰው ነበረ። የሆነ የኪራይ ቤት የሚመስል ነገር ነው። ትልቅ ሰፋ ያለ ግቢ ነው። ግርግር ነበረ። ያው ለአንድ ጉዳይ እንደመጣን አሳምነናቸው ነው የገባ ነው። ድምፅ ቀንሰ የምናወራው እንደዛ ነው። ሳሚ እንግዲህ ውስጥ ትልቅ ነገር እንደምናገኝ ተስፋ አደርጋለሁ። ልክ ነህ ተሙዬ። እንግዲህ ወይዘሮ ገነት እንደምትባል በመግቢያችን ላይም እንደሰራንላችሁ አቶ ብርሃኑ ነው አብዛኛውን ነገር የነገረን እና እያንዳንዱን ነገር ዲቴል አስረድቶን እያንዳንዱን ጥቆማ ሰጥቶን ወደዚህ ቦታ ላይ መተናል ማለት ነው። ወይዘሮ ገነት ጋር ትልቅ እውነት ይኖራል። ስለ ሙሉጌታ በጣም ከባድና
ለእናንተ የሚያስፈልግ ማስረጃዎች ይገኛሉ ብሎን እኛም እርግጠኛ ሆነንበት ወደዚህ ቦታ ላይ መተናል ማለት ነው። እሷ ጋር ያለው ነገር ምንድን ነው? ይህ የተባለው ማስረጃ ስለኛ የሚጠቅመንስ ነገር ምንድን ነው? ሙሉጌታ የእውነት በእጃችን ሊገባ ነው የሚለው ለእኛም በጣም አጓጉተናል። ለእናንተም በጣም እንዳደከማችሁ እንዳጓጓችሁ ተስፋ እናደርጋለን ተመልካቾቻችን። ውድ ቤተሰቦች ቀጥታ ወደዛው እንሄዳለን። ምክንያቱም ከባለፈው መረጃ በኋላ ይሄ ትልቅ ሌላ መረጃ ነውና ሙሉጌታን በእጃችን የምናስገባበት ነገር በጣም ከቀን ወደ ቀን እየቀረበ ነውና ቀጥታ ወደ ቤት እንሂድና ካሜራማን ተከተለን ወደ ውስጥ ገብተን እንግዲህ ነገሮችን እናጣራ ነው። ሰላም ጤና ይስጥልኝ። ወይዘሮ ገነት ፈልገን ነበር። ምን ነው ልጆቼ በሰላም መጣችሁ ነው? አይ ለአንድ ጉዳይ ወይዘሮ ገነትን ፈልገን ነበርና ወይዘሮ ገነት እርሶ ነት ይመስለኛል። አዎ ነኝ ልጆቼ። ጎረቤትም ወይዘሮ ገነት እሳቸው እዚህ ነው የሚኖሩት ተብለን ነበር። ለአንድ ጉዳይ ነበር የፈለግነው። ምን ነው ገና አሁን ከቤተ ክርስቲያን መግባቴ ነው። ምን ነው ስለ ልጆት አንዳንድ ነገር እንጠይቀውት እንዲሁም ደግሞ ስለ ባለቤቱ እንጠይቀውት ነበር። ምን ነው ምንም አይደለም፣ ረጋ ይበሉ እባክዎት። ያለውን ነገር ቁጭ ብለው እንዲያስረዱ ነው። አታስጨንቁኝ። ገና ከቤተ ክርስቲያን መግባቴ ነው። በር ከፍቼ እንደገባው ነው እኮ እኛም ወደዚህ የመጣ ነው ስለ ባለቤቱ ስለ ልጆት ጉዳይ ለማውራት የተፈጠረውን ነገር እንዲያስረዱ ይፈልጋሉ። ባለቤቱን በጥብቅ ነው ፈልገው ወር ደግሞ አላቅም ሁለታችሁ ማለት ያለውን ግንኙነት እኔ ስለሱ ማውቀው ነገር የለኝም። እኔ ከሱ ርቄ ሸሽቼ ነው ራሴን ለማኖር የምኖረው። ከአንድ ልጅም ተነጥዬ ብቻዬን ነው የምኖረው። ልጅም ያለችው እሱ ጋር ነው። እኔ ማውቀው ነገር የለኝም። እባክዎት ሁሉንም ጉዳይ እንደሚያውቁ እርግጠኛ ነኝ። ወይዘሮ ገነት ነገሩን ግራ ያጋባን ይመስለኛል። አታስጨንቁኝ ልጆች። እኔ ማውቀው እንግዲህ እባክዎትን በቻሉት አቅም ነገሮችን ጥሩ በሆነ መንገድ ማስቀጠል እንድንችል ተባበሩን እያልን ያለ ነው። ስለ ልጆት ጉዳይ በደንብ የሚጨነቁ እናት እንደሆኑ ተስፋ እናደርጋለን። አንድ ሰው ነው ለእኛ መስረጃ የሰጠንና ያም ሰው ደግሞ ምን ያህል ለልጆት እንደሚጨነቁ ከዛ በተጨማሪ ደግሞ ከሙሉጌታ ጋር ያለው ግንኙነት ምን እንደሚመስል ብዙ ነገር እንደሚነግሩን ብዙ ሚስጥሮችን እንደሚያውቁ ተጠቆመን የመጣ ነው። የልጆትም የእርሶ የሚወት የሚያሳስቦት ከሆነ በቻሉት አቅም ተባበሩን እያልን ነው። አዎ እንግዲህ ከጎረቤትም ስለ እርሶ ጠይቀናል። በጣም ከሰው ማይገናኙ ዝምተኛ እንደሆኑ ቤተክርስቲያን ቤት ከዛ ውጪ እርሶ ቤትም ሰው ሲመጣ ታይቶ እንደማያውቅ ብዙ ነገር ጎረቤት ነግሮናል። ስለ እርሶ መረጃ አጣርተናል። እንደዚህ መጥፎ ነገር እንደማያደርጉ እርግጠኛ ነኝ እና ቁጭ ብለን ከፈለጉ እርሶ ቤት ከፈለጉኝ ያለንበት ሄደን መወያየት እንችላለን። አታስጨንቁኝ ልጆች። እኔ ራሴን ለማኖር ነው ከሁሉም። ስለ ልጆት ያስባሉ አይደለ? አንድ ነገር ልጥንገሩት። የልጄን ነገር ሳልወድ ተገድጄ ነው ከልጄ ተነጥዬ የምኖረው። አታስጨንቁኝ ልጆቼ እባካችሁ። የእሱን ስም አትጥሩብኝ። ከሱ ሸሽቼ ነው እኔ ከሰው ተሰውሬ ማን እንደነገራችሁ ፈጣሪ ያውቀው የመጣችሁብኝ። ገና ማንም ይንገረን ማንም አንድ ነገር አልገባሁትም። እኛ የምንፈልገው ከእርሱ ጋር ቁጭ ብለን ማውራት ነው። ሙሉጌታም ይሁን ስለ እርሱ ልጅም ይሁን ስለ እሱ ልጅም ይሁን ቁጭ ብለን ማውራት ነው። ነገሮቹን ምን ያህል ከባድ እንደሆኑ ሳናቀርተን አይደለም። እዚህ ቤት እኛም የመጣ ነው በግድ ለማዋጣጣት ምናምን አይደለም። ስለ ልጆት የሚያስቡ ከሆነ የምር ስለ ልጆት የሚጨነቁ ከሆነ ቁጭ ብለን እናወራ። በሰላማዊ መንገድ ነገሮቹን እንፍታ። የልጅም ነገር ያስጨንቀኛል። ሞግዚቷ ነበረች በስልክ ማገኛት ስደውል የለችም፣ የት እንዳለች አላውቅም ብላኛለች። እኔ ከራሴ የሚወጥ የልጅ ነገር ያስጨንቀኛል። እባካችሁ አታስጨንቁኝ ልጆቼ። አሁን ወይዘሮ ገነት እኛ የመጣንበት ነገር የገባሁት አልመሰለኝም። እንግዲህ ሙሉጌታ የተባለው ወይም የእርሶ የልጁ አባት በጣም በብዙ መንገድ የሚፈለግ ብዙ ወንጀለኛ እንደሆነ አውቀን ማስረጃዎችን ሰብስበናል በተወሰነ መልኩና በተለያየ መንገድ ግን እሱ ልናገኙ አልቻልንም። ወደ እርሶ የጠቆምንም ግለሰብ ለእሱ ቀኝ እጁን የሚያገለግል የነበረ ሰው ነው። ያ ማለት እርሶ ጋር ትልቅ ማስረጃዎች ስላለ ነው ወደ እርሶ ቦታ የመጣ ነው እና የእውነት የልጆ ህይወት የሚያሳስብ ከሆነ እርሱም ከእንደዚህ አይነት እስራት መውጣት የሚፈልጉ ከሆነ እኛን መተባበር መቻል አለበት። ያሉበትን ሁኔታ እያየው ነው። በጣም ደክመዋል። በጣም በዚህ ነገር ተሰላችተው ይመስለኛል። ይህ ነገር ለአንዴና ለመጨረሻ ጊዜ ግን እንዲያበቃ ብዙ ደቂቃ አንፈልግም። ከእርሶ አረፍ ብለው አንዳንድ የምንጠይቀው ጥያቄ ይኖራል። ከዛ ውጭ ደግሞ አለ የተባለውን ማስረጃ ለእኛ አሳልፈው ሰጥተው ከእርሶ ጋር ያለንን ነገር እዚህ ጋር እንድናበቃ ነው የምንፈልገው። እኛ ታስጨንቆኝ እኔ ስለሱ አንድ ነገር ልንገሩት እባክሽን፣ ተባበሪንና ነገሮቹን በሰላማዊ መንገድ እንፍታ። አሁንም ፈቃደኛ አይደለሽም ስለ ሙሉጌታ። በእርግጥ ህጋዊ ጋብቻ ነገር የላችሁም። ከሱ ልጅ እንዳለሽ ነው እኛም ማጣርተን ይደርሳል። ስለዚህ ለሱ የምታዝኝበት ምክንያት የለሽም። ልጅሽ መጥፋቷን ታውቂያለሽ፣ ከሱ እጅም መውጣቷን ታውቂያለሽ አይደል? አዎ ሞግዚቷ ነግራኛለች። ለልጅ የምታስቢ እናት ከሆንሽ ያለውን ነገር ነገር የልጄን ነገር እኔ ፈልጌ ማግኘት አልቻልኩም። ልጄ የት እንዳለች ሚነግረኝም ባገኝ እኔ ወጥቼም ለመፈለግ አቅሙ የለኝም። እንደምታዩኝ አንድ ነገር ልንገርሽ፣ ሙሉጌታ የኔን ወንድምና እህት ነው ያገተው።
ይገባሻል? እዚህ ጋር ቆሜ ሳወራሽ ለዛውም ትንንሽ ናቸው። እዚህ ጋር ቆሜ ሳወራሽ ሰላማዊ ሰውኛ አይደለም። አስከፊ ነገር ማድረግም ከብዶኝ አይደለም። የሱ ልጅ እኔ ጋር አንድ ነገር ልንገርሽ፣ ያንቺ ልጅ እኛ ጋር ነው ያለችው። ይገባሻል? አዎ እኔ ጋር ነው ያለችው። እንደዚህ አይደለም ልጅሽን ማግኘት ከፈለግሽ ሁሉንም እውነት እንድትነግሪ ይፈልጋሉ። ስለ ሙሉጌታ ብዙ የደበቅሽው ሚስጥር እንዳለ እሱም እናገራለሁ። ልጄን አገናኘኝ። በአካል ከማግኘቴ በፊት ድምጿን አሰማኝ። በስልክ ማገናኝሻለሁ፣ ካስፈለገ በአካልም ወስጄ አገናኝሻለሁ። እኔ ማንንም መጉዳት ልጄ አገናኘኝ። አሁን እዚህ ቤት እንውጣ። እኔ ጎረቤት የሱ ሰላይ ነው የሚሆኑ፣ የሱ ጠባቂዎች ናቸው። እዚህ አካባቢ እንራቅ። ልጄን አገናኘኝ። ስለዚህ ትናገራለሽ ስለ ሙሉጌታ ያለውን ነገር እናገራለሁ። ልጄን አገናኘኝ። ያንዳንዷን ነገር ከተናገርሽ እኔ ልጅሽን አገናኝሻለሁ። መጀመሪያ ልጅሽን አሳይሻለሁ። እኔ ከልጅሽ ችግር የለብኝም። እሺ የምፈልገው ሙሉጌታን ነው። እሺ ልጄን አገናኘኝ። ወደኛ ቦታ ነው ሰዳሳሚ። ከዚህ ልጅ ቀስ ብላችሁ አስወጣሽ። እሺ ወይዘሮ ገነት ተረጋጊ እባክሽ። ተረጋጊሽ። አይዞሽ። እሺ እንኳን ለገና በዓልና ለፈረንጆች አዲስ ዓመት በሰላም አደረሳችሁ እያለን ድርጅታችን በመሃል ፒያሳ ፍሬንድሺፕ አጠገብ ባለው ሳይታችን ላይ ከ1.5 ሚሊዮን ብር እስከ 4 ሚሊዮን ብር የሚደርስ እውነተኛ ቅናሽ በ3 ዓመት ጥንቅቅ አድርገን የምናስረክባቸውን ቤት እየሸጥን እንገኛለን። ማለትም ባለ 1 መኝታ በ5.1 ሚሊዮን ብር ስንሸጥ የነበረው በ3.6 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር ስንሸጥ የነበረው በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ12 ሚሊዮን ብር ስንሸጥ የነበረው በ8.4 ሚሊዮን ብር ሙሉ ክፍያ እየሸጥን እንገኛለን። ታዲያ ልብ ይበሉ፣ ይህ ቅናሽ ቀድሞ ለሚመጡ 70% ለሚከፍሉ እድለኛ ደንበኞች ብቻ ስለሆነ ታች ባለው ስልክ ፈጥነው ይደውሉ። በተጨማሪም ደግሞ 10%ን ከፍለው ቀሪውን በግንባታ ሂደት በ3 ዓመት የሚከፍሉበትን አማራጭ ስላመቻቸን ይህ እድል ሳያመልጦት ፈጥነው ይደውሉልኝ። እሺ እንግዲህ ውድ ተመልካቾቻችን ከወይዘሮ ገነት ጋር የነበረን የተወሰነ የመግቢያ ቆይታ አይታችኋል። ከዛ በፊት ደግሞ ለእናንተም በሰራንላችሁ መግቢያ ላይ ብዙ ነገሮችን ልናሳውቅ ሞክረናል። አቶ ብርሃኑ የተለየ ማስረጃዎች እንደሰጠን፣ ከዛ በተጨማሪ ደግሞ ወይዘሮ ገነት ጋር አንዳንድ እውነቶች ሊኖሩ እንደሚችሉ፣ እሷ ጋር የተለየ አይነት ማስረጃዎች ሊኖሩ ይችላል። ያው ይቅርታ እንግዲህ አንቺ እያልኩ ባወራ ይቀላል። ከካሜራ ጀርባም ቀለል ያልሽ ሴት እንደሆንሽ በተወሰነ መልኩ አይተናል እና እንግዲህ ወንድሜ ተሙም አንዳንድ ነገሮችን ሊያጣራ ብዙ ማስረጃዎችን ለመሰብሰብ ስለፈለገ በቻልነው አቅም እንግዲህ የሙሉጌታ ነገር ከዚህ በላይ እንዲሄድ አልፈለግንም። ብዙ አድክሟል። ብዙ ነገሮችን የጊዜ የጉልበት ብዙ መስዋዕትነቶችን አስከፍሎናል። ብዙ የእናንተን ጉዳይ መያዝ እየፈለግን ያንን ነገር ሳንይዝ ሙሉጌታ ላይ ብዙ ነገራችን እንድናሳልፍ አድርጓል እና እሱን ለመጨረሻ ጊዜ ለመያዝ ሁላችንም ተባብረን እየሰራን ያለ ነው። ስለዚህ እነዛ ነገሮች ለማስተካከል እንግዲህ ወይዘሮ ገነትም እንደምትረዳን ፈቃደኛ ሆናለች። ተሙም ደግሞ አንዳንድ ነገሮችን ሊያጣራ ሄዷል ማለት ነው። ተመልሶ የሚመጣ ይሆናል። እንግዲህ ወይዘሮ ገነት በመጀመሪያ ብዙ እንደተጎዳሽ በብዙ አይነት መንገድ የልጅሽ ናፍቆት እንደጎዳሽ አይቻለው። ንግግርሽ፣ ሁሉ ነገርሽ ድክም እንዳለም አይቻለው እና ከኛ ጋር ቆይታ ልታደርጊ አንዳንድ ማስረጃዎችን ልትሰጪ ፈቃደኛ ስለሆንሽ ከልብ እናመሰግናለን። ከዛ በተጨማሪ እንግዲህ ከረጅም ጊዜ በኋላ ይመስለኛል አይደለ ልጅሽንም ስታይ የነበርሽበትን ስሜት እያንዳንዱ ነገር አይተናል። እውነት ለመናገር ተመልካቾቻችን በጣም አንጀት የሚበላ ነበረ። እናትና ልጅ ይሄን ያህል ጊዜ መራረቅ አይደለም ተራ ጓደኛ መደበኛ የሚባሉ ሰዎች እንኳን ተነፋፍቀው ሲገናኙ የሚፈጥረው ስሜት አለ። እናትና ልጅ ረጅም ጊዜ ሳይለያዩ ለዛውም በአባት ጭካኔ በአባት አረመኔነት ይህን ያህል ጊዜ መቆየት ቀላል ስሜት አይሰጥምና ከልጅ ጋርም ስትገናኝ የነበረ ስሜት እውነት በጣም ልብ ይነካ ነበር። እንደው ምን ተሰማቸው ወይዘሮ ገነት? ምን አይነት ነገር ነው የነበረሽ? ልጅ የዛሬውን ደስታዬን መድኃኔዓለም ውስጤን ያውቀዋል። እናንተም እድሜ ይስጣችሁ። ፈጣሪ ልኳችሁ ነው ወደ እኔ ደጅ የመጣችሁት። ይህን ያህል ጊዜ ልጄንን የት ነው ማገኛት እያልኩ ስጨነቅ ጠዋት ማታ የቤተ ክርስቲያን ደጅ አልለይም። አምላኬ ጸሎቴንና ልመናዬን ሰምቶ እንዳያችሁኝም ከቤተ ክርስቲያን እንደተመለስኩ ነው የተገናኘን። እናንተን ያኑርልኝ፣ እድሜ ይስጣችሁ። ከድምፁ አልፎ በአካል አገናኝታችሁኛል። እድሜ ይስጣችሁ ልጆቼ። ደስታዬ ወደር የለውም። በዚህ ብቻ መግለጽ ያቅተኛል። ምን እንደምል ቸገራለሁ። ልጆች የልጅን ነገር ያውቀዋል የወለደ። ከስንት ዓመት በኋላ ነው ልጄን ያገኘኋት። እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ ልጆቼ። ሁላችሁ ግቡ።
ያው ልጅሽን ስናገኛት በተወሰነ መልኩ አንዳንድ ነገሮችን አስተካክለን ነበርና ከሞግዚት ጋር ትኖራለች የሚል መረጃ ነው የነበረን። ከዛ በኋላ ደግሞ የሙሉጌታ አክስት እንደሆነች ነበረችን ሴት ያጣራ ነው ነገር የሚያሳየው እና እዛ ቤት ላይም ስናገኛት እንደዚህ አይነት ሁኔታ ነው የነበረው። ልጅሽ እውነት ለመናገር በጣም ተጎድታ ነበረ። አንደኛ አባቷ ወንጀለኛ ነው። ከዛ በተጨማሪ ከእናቷ ጋር አብራ አትኖርም። እንግዲህ ከአባቷ አክስት ጋር አብረው መኖር ማለት በጣም ሩቅ ነው። አባትን አታ እናትን አታ በእንደዚህ አይነት ሁኔታ ውስጥ መሆን፣ ከብቸኝነቱ በተጨማሪ ደግሞ አባቷ የሚሰራው ትልልቅ ወንጀሎች አሉ። ይህን በራሱ መቀበል ቀላል ስሜት አይደለም እና በዛ ላይ ደግሞ በልጇ ወይ ደግሞ በሙሉጌታ ልጅ ሄደን እሱን ለማግኘት የሄድንበት ርቀት ራሱ በጣም ሊሳካልን አልቻለም። ምን ያህል ልጁ ላይ የሚጨክን አይነት አባት እንደሆነ ነው ይሄ ደግሞ የሚያሳየው። እንደው እነዚህ ነገሮች ሁሉ ስትነግርሽ፣ አንዳንድ ነገሮችን ስታስረዳሽ ለምን ተወሽኝ ብላ ስትወቅስሽ ነበረ። በወቀሳውስ ምን አይነት ስሜት ተሰማሽ? ልጅሽ ትክክል ነች ወይ? ልጅ ያው የእናትነት ፍቅር አላገኘችም። የአባትና የእናት ፍቅሩን አንድ ላይ ሁነን እንደ ወላጅ አልሆንላትም። ከሰው እጅ ነው የወደቀችው። እውነቷን ነው። ልክ ናት ልጄ። እያደገችና እያወቀች ስትመጣ ግን ለእኔ ነው የምታዝነው። አሁን ግን ባለችበት ሁኔታ ያላት ስሜት እንዴት እናቴ ልጄ ብላ ሳትል ጥላኝ ትጠፋለች ብላ ጥላቻ ነበረባት። እሱም ጭምር በሚነግራት ነገር እሱ ጥፋተኛ እንደሆነ ሳይሆን እኔ ጥፋተኛ ሆኜ ወጥቼ እንደጠፋሁ እያደረገ ሲያስጠናት ነው የኖረው። ግን አሁንም በተገናኘንባት ቅጽበት ስነግራት እንኳ ልጄ እንባዋ ተናነቃት። የእሱን ነገር ፈጣሪ ፍረደው። የሙሉጌታን ነገር እሱ ሰው አይደለም፣ የምድር አውሬ ነው፣ ሰው አይደለም። ሳነሳው ራሱ እኔ እንጃ ወደኋላ ሳስብ ውስጤ ነው የሚጎዳው የእሱን ነገር። እንደው ነገሮችን ግልጽ ለማድረግ ያህል ከሙሉጌታ ጋር ምን አይነት ግንኙነት ነበር የነበራችሁ? ያው ክፋቱ መጥፎነቱ እንዳለ ሆኖ ከአንቺ ጋር ያላችሁ ግንኙነት አሁን ሙሉ በሙሉ በሚባል ደረጃ የለም እና መጀመሪያ የተገናኛችሁበት መንገድ ምን ይመስል ነበረ? ያው ልጅ ለመውለድ እስከ መብቃት ከደረሳችሁ የሆነ አይነት የፍቅር ግንኙነትን አልፋችሁ ነው ወደዛ ደረጃ ትሄዳላችሁ ብዬ የማስበው እና እንደው ልጃችሁ የተወለደችበት መንገድ ምን አይነት እንደሆነ ብታስረጂን። ድንገት በአጋጣሚ የተፈጠረ ይሁን ወይ ደግሞ በፍቅር ግንኙነት ውስጥ አልፋችሁ ይሁን? ከዛ ውጭ የመጀመሪያ ሰሞን ከሙሉጌታ ጋር የነበረች ግንኙነት ምን ይመስል ነበር? ያው ከሱ ጋር የነበረን የፍቅር ግንኙነት በትዳር መልኩ አይደለም፣ በጓደኝነት ነው አብረን ስንኖር የነበር። ያው እንግዲህ ተፈጠሪ ብሏት በመሀል ተፈጠረች ከኔና ከሱ። ያው እንዳልኩህ እሱ ትንሽ ከበድ ያለ ሰው ነው። እንደቀረበኝና እንዳወቅኩት አይደለም የሱ ስራና ተግባር። ወደፊት የትዳር ህይወት ጀምረን አብረን ከቀጠልን ብዬ በአቅሜ የመምከር የመለመን ከሌሎች ይሄ ነገር ላንተ አይሆንም፣ ወደፊት አብረን አንኖርም እያልኩ ብዙ ነገር መክሬው ነበረ። እሱ ግን ከጥፋቱ የሚመለስ ሰው አይደለም፣ ሱሰኛ ነው። በአጠቃላይ እሱ ለምንም የሚሆን ሰው አይደለም እና የእሱ ነገር እኔ እንጃ ነው አላውቅም። ሆኖ ያገኘሁት ሌላ ነው፣ በአካል ደግሞ የማይበት ነገር ሌላ ነው። ከዛ በኋላ ከአቅሜ በላይ ሲሆን ነገሮችን ለመሸሽ ጥዬ ጠፋሁ። ይህን ያደረኩት እንደው ልጅሽ ነች መቼም አምጠሽ የወለድሻት ልጅሽ ነች፣ እናት ነሽ። እናት እንደመሆንሽ ደግሞ ብዙ ነገሮችን ልታደርጊ ትችላለሽ ብዬ አስባለሁ። ብዙ መስዋዕትነትን ልከፊላት ትችላለሽ ብዬ አስባለሁ እና ጥሎ ከመጥፋት የተለየ አማራጭ አልነበረሽም? ልጅሽን ይዞ የመሄድ አንዳንድ ሙከራዎችን አድርገሽ ነበረ? ብዙ አስቤ ነበር ልጄ። መቼም እናትና ልጅ ያለ ምክንያት አይለያይም። ከሞት በስተቀር እኮ እናትና ልጅ እንዲለያይ ማንም ይፈልግ የለም። ግን እኔ ባለኝ ሁኔታ ምንም ነገር የሌለኝ ነኝ። ልጄ እንዳትጎዳ፣ እንዳትሰቃይ፣ እንዳትራብብኝ ብዬ አንድም ሴትም ልጅ ስለሆነች ያደገች ስትመጣ ወንድም የላት አባት የላት ካጠገቧ እንዳትጎዳብኝ ቢያንስ እንኳን ከእኔ ከሴት ወንድ ይሻላል ብዬ ነው እንዳትራብብኝ ለለቱ ትቻትኝ የጠፋሁት። በዛ ምክንያት ነው። የሙሉጌታ ባህሪ
ከቀን ወደ ቀን ሲለወጥ መቼም እንደ ቅርቡ ሰው አብሮ እንደኖረ እንደወለደ ሰው ብዙ ታያለሽ፣ ግልጽ ነው ብዬ አስባለሁ። እና ከምን ጊዜ በኋላ ነው ሙሉጌታ በዚህ ልክ ሊቀየር የቻለው? በምን አይነት ሁኔታ ነው ይሄ አሁን ላይ የምናውቀው በጣም ጨካኙ አረመኔው ሙሉጌታ የተፈጠረው? ወይስ ደግሞ አንቺ በትዳር የነበርሽበት በትዳር ለማለት ይቅርታ አብራችሁ በነበራችሁበት ሰዓት ላይ ወይም ደግሞ ልጅ ልትወልዱ ባበቃችሁ ጊዜ ላይ ያ ጨካኝነቱ ነበረ ወይ? እንደዛ አይነት ነገር ከጊዜ በኋላ ነው እየጎላ የመጣ። ክፋቱ እንግዲህ መቼም ሰው ደግ ሆኖ በኋላ ክፉ አይሆንም። እኔ ሳላውቀው እሱ ክፉ ነበር። እየጎላና እያወቅኩት የመጣሁት ግን ከወለድን በኋላ ነው። ከወለድን በኋላ ይመስለኛል ያው ሴት ልጅ ከወለደች በኋላ ምንም አታመጣም ተብሎ ስለሚታሰብ ከዛ በኋላ ነው ክፋቱ እየጎላ የመጣው። አማካሪ ጓደኞች አሉት፣ ብዙ ሰዎች ጋር ነው የሚገናኘው፣ ሴቶችም አሉ ወንዶችም አሉ። ይሄ ነው ብዬ ለመግለጽ ይከብደኛል ልጅ እና የሱ ነገር ከባድ ነው። ብቻ ከባድ ነው። የሚያደርጋቸው ድርጊቶች ከፈጣሪ ጋር ከሰው ቀርቶ ከፈጣሪ ጋር የሚያጣላ ፈጣሪውን የማያምን ሰው ነው እሱ። እንደው ከወለድሽ በኋላ ለልጅሽ ስትይ ነው እነዚህ ነገሮች ችለሽ ተቋቁመሽ ኖርሽ ብዬ አስባለሁ። ነገር ግን ብዙ ወንጀሎች ብዙ ጭካኔዎችን እንደሚያደርግ በደንብ ግልጽ ይመስለኛል አንቺ ሙሉጌታ። እና ይህንን ሁሉ ነገር ሲያደርግ ለህግ አካላቶች በተወሰነ መልኩ ለማሳወቅ ሙከራ አላደረግሽም? ወይም ደግሞ ለምትቀርቢያቸው ሰዎች ለአንቺ ቤተሰቦች ሊሆኑ ይችላሉ፣ እህት ወንድም ካለሽ ለእህት ወንድም፣ ከዛ በተጨማሪ ከጎንሽ ላሉ ሰዎች የሙሉጌታን ክፋት ያለበትን ሁኔታ ለመናገር እንደሞከረሽ አታውቂም? እኔ ለህይወት የሰጋሁ ልጅ የቅርብ ሰው ምለው አለኝ። አዎ የሱናን ጉዳይ ግን ለህግ አጋልጬ ለመስጠት ፈራሁኝ። ከኔ አልፎ የልጄ ነገር ያስጨንቀኛል። ፈራሁ ልጄ፣ ለህይወቴ ፈራሁ። ማንም የለኝም አጠገቤ። ሌላም ነገር ማድረግ ይችላሉ እነሱ። አታስጨንቀኝ ልጄ፣ እኔ ፈራሁ። የሱን ነገር እኔ ለመናገር ይከብደኛል። ለህግም አሳልፌ ያልሰጠሁት ለራሴ ህይወት ስለምሰጋ ነው። የሱ ነገር ከባድ ነው ልጄ፣ ተወኝ እባክህ። የሙሉጌታን ነገር እኔ ለማንም ይሄ ነው ብዬ ለመናገር ፈራሁ። ብርሃኑ ጋር ያለውንም ነገር የብርሃኑን ጉዳይ ጠቁሜ ላለማስያዝ ላሲዝ አሰብኩኝ። የራሴን ነገር አስጨነቀኝ። ህይወቴን ፈርቼ ነው ልጄ። የልጄም ነገር ያስጨንቀኛል። እንደው ከብርሃኑ ጋርም የተለየ ግንኙነት እንደነበረሽ የሆነ ሰሞን ላይ፣ ከዛ በኋላ ግን አቶ ሙሉጌታ ያ ነገር ስላልጣመ ይሁን አላወቅኩም፣ ብርሃኑን በተለየ ሁኔታ ከአንቺ እንዲርቅ ወይም ገሸሽ እንዲል ለማድረግ ሞክሮ ነበር እና ብርሃኑ ነው በዋናነት አሁን ከረጅም ጊዜ በኋላ ይህንን ነገር እሱን አግኝተ ነው ወደ አንቺ የመራን። አንቺ ጋር የተለየ ነገር ልናገኝ እንደምንችል እያንዳንዱን ሙሉጌታን የምናገኝበትን መንገድ በደንብ ትነግራቸዋለች ብሎ የነገረን እና እንደው ከብርሃኑ ጋር ያላችሁ ግንኙነት ምን ይመስል ነበር? ብርሃኑ ብዙ ነገር ያውቃል። ስለ ሙሉጌታ ያለውን ነገር ሁሉንም ነገር ያውቃል። የነገረኝም እሱ ነው የነገረኝ። ስለዚህ ስለሚያደርገው ድርጊት ስለሚፈጽመው ነገር የነገረኝ ራሱ ብርሃኑ ነው። ከዛ በኋላ ብርሃኑ ለህይወቱ ስለሚሰጋ እሱ የረጅም ጊዜ አገልጋዩ አድርጎ አስቀመጠው። የሚውሉበት ሲያደርጉ የሚውሉት ነገር ምን መሰለህ ልጄ? በአዳም ልኮ ጥንቁልና ነው ሲያካሄዱ የሚውሉት። እሱን ነው ሙሉጌታ፣ በሱ ነው ሁሉንም ነገር እንደፈለገ የሚያደርገው። በሱ ተማምኖ በሱ ነው። አለችም ሌላም አለች፣ ተላላኪም አለችው ሌላ ሴት። ይሄ ነው ያለው ነገር። አሁን እኔም ልጠይቆት የፈለኩት እሱን ነው። ምንድነው የተለየ ማስረጃ ወይ ደግሞ የተለየ ሁኔታ ወደ እሷ ጋር ይገኛል ብሎኝ ስለነበረ ያ ነገር ምን እንደሆነ አሁንም በተወሰነ ፍንጩን እየነገርሽኝ ያለሽው። ሙሉጌታን እንግዲህ ተደጋጋሚ ጊዜ ለማግኘት ሞክረን ነበረ፣ ብዙ ነገር ለማድረግ ሞክረን ነበር እና ያ የሆነ አይደለም። አሁን ያልሽኝን ነገር እንደው ዝርዝር አድርገሽ ለመንገር ሞክሪ። ሙሉጌታ በተለየ ሁኔታ ከባዕድ አምልኮ ጋር የተለየ ቁርኝት አለው ማለት ነው? እሱ የተለየ ቁርኝት እንዲኖረው ያደረገው ራሱ ሙሉጌታና ብርሃኑ አብረው አንድ ላይ ከኔም ጋር እንዳልኩህ የሱ ጓደኛ ስለሆነ እንቀራረባለን። እያደረገ ያለውን ነገር ሁሉንም ነገር የነገረኝ ብርሃኑ ነው ለኔ። ረጅም ጊዜ ሆነን ያን ከነገረኝ በኋላ ረጅም ጊዜ ሆኖናል። ላገኘውም አልቻልኩም። በምን ምክንያት እንደራቀኝ ላውቅ አልቻልኩም። እንደው ስለ ጥንቆላው ስለተለያዩ ነገሮች አንዳንድ ነገሮችንም ስናወራ ነበር እና እንደው
ሙሉጌታና አሁን ይሄ አለበት የምትይው እውነት ወይ ደግሞ ከባዕድ አምልኮ ጋር ያለው ግንኙነት ምን ይመስል ነበር? እንዴት ወደ እንደዚህ አይነት ሁኔታ ውስጥ ሊገባ ቻለ? የምታውቂውን ያህል። ይኸውልህ ልጄ ምን አለ መሰለህ፣ አለች አንድ የእሱም ተላላኪ አለች። እንደገና እኔ ይሄን ወሬ ከሰማሁ በኋላ የራሴን ማጣራት አደረግኩ። በተለያየ ሰው ሳጣራ እውነትም የተባለው ነገር እርግጠኛውን በምን ምክንያት እንደሆነ ምን እንደሚያደርጉ ከማን ጋር ደረስኩበት። እሱን ምን ማድረግ ጀመርኩኝ። ሴትየዋ አለች አንድ ባዕድ አምልኮውን አብረው ተባብረው ሙሉጌታን በዋነኝነት እየደገፈች ብዙ ነገር እሱ እንደሚፈልገው አድርግ እያለች እኔ ያለሁ እያለች ይህን ባዕድ አምልኮት አብረው የሚያመልኩት አንድ ትልቅ ሴት እንዳለች ነገሩኝ። ከዛ ያቺ ትልቅ ሴት ቤቷ አትገኝም። በማን አማካኝነት ነው ወሬ የምታመላልሰው? ሌላ መሀላቸው ሌላ አለች። በእሱ አማካኝነት ነው። እሷን ለማግኘት ሙከራ አደረኩኝ። ሴትዮዋን ላገኛት አልቻልኩም። ይችኛዋ ተላላኪዋ ግን ከሱ ጋር በጣም የጠበቀ ግንኙነት እንዳላቸው መረጃውን አገኘሁት። ይሄ ነው ያለው ነገር። እንግዲህ በጣም ወሳኝ መረጃ ይመስለኛል። በእርግጥ ያው አብዛኛውን ጊዜ የክርስትናም የእስልምናም የተለያየ አይነት እምነት ተከታይ ስንሆን እንደዚህ አይነት ነገሮች ላይ የማመን ነገሮች አይኖሩም። አሁን አንቺ ባልሽው መንገድ አቶ ሙሉጌታ የእውነት በእኛ እጅ ሊገባ ያልቻለው ይህን ያህል ጊዜ ጫፉን ያዝን ስንል እያመለጠን ያለ ሁኔታ ከባዕድ አምልኮ ጋር ግንኙነት ስላለው ነው የሚል እምነት ብቻ የለኝም እኔ። በእርግጥ አይታወቅም ምን አይነት ነገር እንዳለ። እኛ ሀገር ላይ ብዙ አይነት ወንጀሎች ተፈጥረዋል፣ ብዙ አይነት ነገሮች ሆነዋል እና እነዚህም ነገሮች ከወንጀሎቹ አንዱ ሊሆን ይችላል። ሙሉጌታ በተለየ ሁኔታ ከባዕድ አምልኮ ጋር ግንኙነት እንዲኖረው ያደረገው አንቺ ከእሱ ጋር ከተለያየሽ ከራክሽ ልጅሽን ከወሰደብሽ በኋላ ነው ወይስ ከዛ በፊትም ከአንቺ ጋርም ሆኖ እንደዚህ አይነት ነገሮች ነበሩት? የሚታይ ግልጽ የሆነ ነገር ግልጽ የሆነ ነገር እኔ ብዙም ያወቅኩት ነገር የለኝም። ይሄን የባዕድ አምልኮቱን እሱ ይሄ መጠጣቱን፣ ማጨሱን፣ ሌላ ሌላ በቃ ከሱ የማይጠበቅ ስራ ብዙ ነገራቶች እንደሚያደርግ እሱ ነገር እኔ አልፈለኩም። ከሸሸሁት በኋላ ነው ይሄን ነገር በስፋት እየተወራና እየተጠቀመበት ያለው። በቃ እኔ ካመለጥኩኝ ከእጁ ካመለጥኩ በኋላ ነው ሸሽቼ ምርቄ የሚሄድኩትኝ። እንደምሰማው እዚህ ውስጥ እንዳያስገባኝ ራሴንን ለማዳን ብዬ ነው። እሺ፣ ስለዚህ ከአንቺ ጋር በነበረበት ወቅት ላይ እንደዚህ አይነት ነገሮች አልነበሩትም ማለት ነው አቶ ሙሉጌታ? ከዛ በኋላ የመጣ ባህሪ ነው እያልሽ ነው። ከዛ በኋላ እንደዚህ አይነት ነገሮችን ከሰማሽ ወይ ደግሞ አቶ ብርሃኑ ለአንቺ እነዚህ ማስረጃዎች አሳልፈው ከሰጠ በኋላ የራስሽን ማጣራት አድርገሽ ይህንን ቢያንስ የተወሰነ ለኛ ፍንጭ የሚሆን ነገር ላይ ደርሰሻል። ተላላኪ ሴት እንዳለች፣ ከእሷ ጋር ተደጋጋሚ ጊዜ እንደሚገናኝ፣ ከተላላኪዋ በላይ ግን ሌላ ይህንን ነገር በስርዓት የምታስፈጽምና እያንዳንዱን የጥንቆላ ሂደቶችን የምታሟላ ሴት እንዳለችም በተወሰነ መልኩ ጫፉን ነግረሽኛል። ይህንን ሁሉ ነገር ስታጣሪ እንዴት አልፈራሽም? ምክንያቱም ሴት ልጅ ነሽ። ከዛ በተጨማሪ ደግሞ ሙሉጌታ በራሱ በጣም የሚያሰጋ የሚያስፈራ ሰው ነው እና እንዴት ድፍረቱን አገኘሽ? ምን አይነት እርምጃ ወስደሽ ነው ይህን ነገር ለማጣራት የሞከርሽው? አንቺ ጋር ያለውስ መረጃ ምን ያህል እውነት ነው? ድፍረቱን እንዳገኝ ያደረገኝ ብርሃኑ ነው። ብርሃኑ ያለውን ነገር በግልጽ ስለነገረኝ እሱን ነገር ሙሉ በሙሉ ወስጄ እኔ ደግሞ በተባለበት አካባቢ የራሴን ማጣራት አደረኩኝ። ያው ሴት ልጅ አይደለሁኝ። መጠቀም ያለብኝን ነገር ተጠቅሜ በብልሃት እነሱም እንዳያውቁብኝ ማንነቴ እንዳይታወቅ ተጠንቅቄ ትክክለኛና እርግጠኛ የሆንኩበትን እንደነገርኩ ነው ልጅ። ይህንን ነው ያደረኩት። ስለዚህ አሁን እንግዲህ የመጨረሻው ምዕራፍ ላይ ደርሰናል። ትልልቅ ነገሮችን ለማግኘት እየሞከርን ያለ ነው። ሙሉጌታን ለማግኘት ቀኝ እጅ የተባለውን ግለሰብ ወይም ደግሞ አቶ ብርሃኑን አግኝተነው ነበር ተመልካቾቻችን፣ እናንተም እንዳያችሁት እና አሁን ደግሞ የልጁን እናት ወይ ደግሞ ከዚህ በፊት አብረው የነበረችዋን ሴትም አግኝተናል። እሷ ደግሞ ትልቅ ማስረጃዎችን ሰጥተናለች። አሁን ቀጣይ ሂደት ሊሆን የሚችለው ወይዘሮ ገነት አቶ ሙሉጌታ ቀጥታ ግንኙነት አላት ያልሻት ሴት ተላላኪዋ ስለሆነች ከተላላኪዋ ጋር መገናኘት ወይ ደግሞ ያንን መስመር መዘርጋት ይሆናል ማለት ነው። ይሄ ትልቅ ኃላፊነት ደግሞ የሚወድቀው አንቺ ላይ ነው። ለእኛ መንገዱን አቅጣጫውን የምታሳይን አንቺ ነሽ። እያንዳንዱን ነገር የምትነግሪንም አንቺ ነሽ። የልጅሽ ሕይወት ያሳስብሻል ብዬ አስባለሁ። ከእሷ በተጨማሪ ደግሞ እስከ መች ተደብቀሽ እስከ መች እንደዚህ ስብር ብለሽ ደክመሽ እንደምትቀጤ አላውቅም።
ይሄ ነገር ከመሆኑ በፊት ግን ለአንድና ለመጨረሻ ጊዜ ነገሮችን ለማስተካከል ያንን መንገድ መዘርጋት መቻል አለብን። ሙሉጌታ የምናገኝበትን እያንዳንዱ ነገር ለማመቻቸት ያቺ ተላላኪ የተባለችዋ ሴት እንደ መሳሪያ በጣም ታገለግለናለች እና ያቺ ተላላኪ የተባለችዋን ሴት እንድታገናኝን እንፈልጋለን። ተግባባን ወይዘሮ ገነት? ተላላኪዋን ለእኛ ታገናኝኝና ቀጥታ አቶ ሙሉጌታን እንድናገኘው መንገዶችን እንፈጥራለን አብረን ማለት ነው። ስለዚህ ተላላኪዋ ጋር ቀጥታ ሄደን ከተላላኪዋ ጋር እንድንገናኝ ያለችበትን ሁኔታ እያንዳንዱ ነገር በተወሰነ መልኩ አጣርተሽ ስለነበረ ለራስሽ ይህንን መረጃዎችንም ስላገኘሽ ያንን ነገር ትነግርኛለሽ ማለት ነው። እኔ አላረገውም ልጅ፣ ይቅርታ አርግልኝ። ባለውለታዎች ናችሁ፣ ከልጄ ጋር አገናኝታችሁኛል። ከእንግዲህ በኋላ ግን እኔ ይሄንን ነገር ዋናውን ነገር ነግሬያችኋለሁ። ከእንግዲህ በኋላ ያለውን ለህይወቴ ሰጋለሁ። የልጄ ነገር ያሳስበኛል። ከእንግዲህ በኋላ ለአመታት ባላገኛትም በህይወት ካለች እንገናኛለን። እኔ እንዲህ አይነት ነገር አላረግም። ወይዘሮ ገነት እባክሽ ይኸውልሽ፣ ቁጭ ነይ አረፍ በይ እባክሽ። እንደዛ አይደለም። ይኸውልሽ የልጅሽ ህይወት የእውነት የሚያሳስብሽ ከሆነ ነገሮች ላይ መተባበር መቻል አለብን። እባክሽ ይኸውልሽ ነገሮችን ለማስተካከል ወደ ጥሩ መንገድ ለመሄድ የሚያመቸው ያ ነው። እኔ አላረግም። ሙሉጌታ ልንይዘው ጫፍ ደርሰናል። አሁን እንግዲህ በኋላ እኔ እንደዚህ አይነት የእውነት የልጅሽ ህይወት የሚያሳስብሽ ከሆነ ነገሮች እንዲስተካከሉ የምትፈልጊ ከሆነ መሸሽ መቻል እኮ አይደለም። ከዚህ በላይ እስከ መቼ ትሸሻለሽ? ከዚህ በላይ ወዴት ትሄጃለሽ? ይኸውልሽ ገነት ነገሮችን እናንተ ስራ ነው። ከእንግዲህ በኋላ እናውቃለን፣ የኛ ስራ ነው። ነገር ግን ደግሞ አንቺንም ፈልጎ ማግኘት የኛ ስራ ነበር። ብርሃኑን ይረዳል። አሁን ደግሞ ተላላኪዋን ለማግኘት ምትረጂን አንቺ ነሽ እያልኩ አላረገውም። ስለዚህ እባክሽን ንገሪኝ። እባክሽን ይኸውልሽ ገነት የትም መሄድ የለብሽም። ነይ እባክሽን አረፍ በይ እባክሽን። ኃይል ልንጠቀም ወደ ሌላ ነገር እንሄድ አታርጊኝ እባክሽን። መናገር መቻል አለብሽ። የልጅሽ ህይወት ያሳስብሻል አይደል? ከዛ በተጨማሪ ደግሞ አንቺ ያለሽበት ህይወት እንደዚህ መሰበር እንደዚህ መንገላታት እኮ የለብሽም። ትልቅ ሰው ነሽ። መጦሪያ እድሜሽ ላይ ነው ያለሽው። ልጅሽ ከአንቺ ጎን መሆን መቻል አለባት። ያንን ነገር ለማስተካከል ደግሞ እባክሽን እርጂን። አላረገውም ልጅ አታስጨንቀኝ። አላረገውም። ማትረጂን ከሆነ ነገሮች ከመጀመሪያውም ተናግሬ ይሄን ነው የፈራው። እግዚአብሔር ይስጣችሁ እንኳን ልጄን አገናኛችሁ። ከእንግዲህ ወዲህ ያለውን እኔው አጣርቼ ነግሬያችኋለሁ። ራሳችሁ ተወጡት። እኔ እዚህ ውስጥ አልገባም። ሙሉጌታ አንቺንም ልጅሽንም ባልሆነ መንገድ እንትን ሊል ይችላል። እባክሽን አላረገውም። እኔ ልጅሽ እንድትሞት እንድትጎዳ ትፈልጊያለሽ? አምላክ እናንተ ነፍሰ ገዳይ ናችሁ። ልጄ ምን ነው እንደዛ እያልኩኝ አይደለም። እኛ ነፍሰ ገዳይ ነን እያልኩኝ አይደለም። ነገር ግን ልጅሽ ህይወቱ አደጋ ላይ ነው የሚወድቀው። ከዛ በተጨማሪ ደግሞ ሙሉጌታ አንቺን እንደያዝን አቶ ብርሃኑ በእኛ ቁጥጥር ውስጥ እንደዋለ ካወቀ ሳይውል ሳያድር ወደ አንቺ ይመጣል። ልጅሽንም ለከፍ አደጋ ነው የምታጋልጫት። ስለዚህ ያ ነገር ከመሆኑ በፊት ደግሞ እኛ ሙሉጌታ ላይ መድረስ መቻል አለብን። እኔም ልጅም እንድጎዳ አልፈልግም። ስለዚህ ተባበሪ እባክሽን፣ ተባበሪ። ልጅ አታስጨንቀኝ። ልጅሽን የምናገኝበትን መንገድ በተወሰነ መልኩ እናስተካክላለን። እኛ ጋር እንድትገባ እንዴት እንዳደረግናት የተለየ ጥበቃ እናደርግላታለን። ለአንቺም ደግሞ የተለየ ነገር እንድናደርግና ሙሉጌታ እንዳይጎዳችሁ የምትፈልጉ ከሆነ በመጀመሪያ ስለ አልሻት ሴት ወይም ደግሞ ስለ ተላላኪዋ ንገሪኝ። እሷን ካገኘን ሙሉጌታን ማግኘታችን ስለማይቀር ተባበሪ። ያም አይሆን ከሆነ ግን ከኛ እጅ አንዴ ካመለጠ ሙሉጌታ ለአንቺም ለልጅሽ የሚወት ሚሳሳ አይደለም፣ አይመለስም። ጨካኝነቱን አረመኔነቱን ደግሞ ከአንቺ በላይ የሚያውቅ የለም። ከኔ በላይ ለልጄ ነው የምጨነቀው። ስለዚህ እባክሽን አረፍ በይና እያንዳንዱ ነገር ንገሪኝ ገነት እባክሽን። ይኸውልሽ ወይዘሮ ገነት አሁን ነገሮችን ለማወሳሰብ ወይ ደግሞ አንቺን በልጅሽ ለማስፈራራት አይደለም እየሞከርኩኝ ያለሁት። የልጅሽ ህይወት የእውነት የሚያስጨንቅሽ እናት እንደሆንሽ ጠንቅቄ አውቃለሁ። የአንቺም ህይወት ደግሞ እኛ ያሳስበናል። አሁን መጦሪያ እድሜሽ ላይ ነው ያለሽው። ልጅሽ ከአንቺ ጎን መሆን የነበረባት እድሜ ላይ ነው ያለሽው። ከዛ ይልቅ ግን አንቺ ስብር ብለሽ ተጎድተሽ ነው ያለሽው። ይህን ያደረገሽ ደግሞ ሙሉጌታ ነው። ሙሉጌታ ተያዘ ማለት ደግሞ የአንቺም የዘላለም ስቃይ፣ የዘላለም ፍራቻ፣ ከዛ በጀማሪ የልጅሽ ህይወት የነገ ተስፋዋን ብዙ ነገሮችን ነው የምታድኝ። ያንን ነገር ለማድረግ ደግሞ መተባበር ወይ ደግሞ ያልሻትን ሴት ለማግኘት ከኛ ጎን መሆን መቻል አለብሽ። አንቺ ካረዳሽን፣ አንቺ ካልደገፍሽን የተወሰነ ቀናቶች ይፈጃሉ። ያቺን ሴት ሳናገኝ ደግሞ ሙሉጌታ አሁንም ከኛ እጅ ሊወጣ ይችላል። ስለዚህ እባክሽን ተባበሪ። ልጄ እሷን ጉዳይ እኮ አጣርቼ ብዙ መረጃዎች እኮ ለእናንተ ነገርኩኝ። ከእናንተ በላይ እኮ እናንተ ወደ እኔ እንደመጣችሁት እኔ የእሷን የእነሱ ሁኔታ ብዙ ቦታ ሂጄ ነው አጣርቼ ይህን ሁሉ መረጃ የነገርኩ። አሁን ከእንግዲህ በኋላ እኔ እንዴት ነው ወደ እነሱ ፊት የምቀርበው? እኔ እኮ ምንም ጥላ ከለላ የሌለኝ ምስኪን ደሃ ነኝ፣ እንዳየኸኝ ነኝ ልጄ። እኔ ይህን ሁሉ አጣርቻለሁ። ያለውን መረጃ ይዛችሁ እኔ ከደጅ ከመድረሴ በፊት እናንተ መሄድ ትችላላችሁ። ይኸውልሽ እንደዛ አይደለም ገነት፣ አሁን ተስማምተን እኮ ነው ቁጭ ያልሽው አይደለ? እባክሽ በቻልሽው አቅም ነገሮችን አታወሳስቢብን። አሁን እሷን ማግኘት እንፈልጋለን እያልኩሽ ነው ያለሁት። እሷን የምናገኝበትን መንገድ ደግሞ በደንብ የምታውቂው አንቺ ነሽ።
የተወሰነ ለማጣራት በሞከርሽበት ሰዓት ላይ እያንዳንዱን መረጃ መንገዶችን ስለምታቂ ለእኛ ነገሮችን ያቀልልናል። ያ ማለት ሙሉጌታን ለማግኘት ወዲያው ወይ ደግሞ ነገሮች በጥሩ ሁኔታ ይሄዱልናል። እኛ የምናጣራ ከሆነ እሷን ለማግኘት ገና ትልቅ ፕሮሰሱን የምንጠቀም ከሆነ ግን ሙሉጌታ ከኛ እጅ ያመልጣል። ከኛ እጅ አመለጠ ማለት ደግሞ መጀመሪያ የሚመጣው አንቺ ጋርና ብርሃኑ ጋር ነው። ከዛ ደግሞ ወደ ልጅሽ ይቀጥላል። ሙሉጌታ ለልጁ የሚራራ ሰው አይደለም። ለልጁ ቢራራ ኖሮ ልጁን ተጠቅመን እሱን እንድናገኘው ስንፈልግ ወይ ደግሞ ያኛውን መንገድ ስናቀርብለት ሳይውል ሳያድር እኛ ጋር ይመጣ ነበር። ያ ማለት ምን ያህል ልጁ ላይም ጨካኝ እንደሆነ የሚያሳይ ነው። የልጅሽ ህይወትን አደጋ ላይ ከመጣል መጀመሪያ ንገሪኝ፣ እችን ሴት እንዴት እንደምናገኝ በምን አይነት መንገድ እዚህ ወጥመድ ውስጥ እንደምንከታትና ሙሉጌታን እንዴት ልናመጣው እንደምንችል ቁጭ ብለን እናውራ። ተባበሪን እባክሽን። ይሄው ረጅም ሰዓት ወስደን የምናወራው ስለዚህ ጉዳይ ነው። የኔና የልጅ ህይወት አስጨንቋችሁ ነው የመጣችሁት። በመካከልም ያለውን ነገር እኔ እየነገርኳችሁ ነው። እኔ አሁን ግንባር ፊት ለፊት ሁኜ ሳይሆን ከበስተጀርባ ሁኜ ያለችበትን ቦታ ላሳያችሁ እችላለሁ። ለምን እፈራለሁ? እኔ ካለሁበት ቦታ ፈልገው ነው የሚመጡብኝ። እኔ እፈራለሁ። ችግር የለውም ወይዘሮ ገነት፣ እኛም የምንፈልገው አንቺን ፊት ለፊት ለማጋፈጥ አይደለም። ፊት ለፊት የመጋፈጡን ድርሻ ለእኛ ተይልን። በዋናነት ይህንን መንገድ እንዴት ልታገኝ እንደቻልሽና ወደዛ ቦታ ላይ እንዴት ልትሄጂ እንደቻልሽ ያችን ሴት እንዴት እንደምናገኛት ብቻ እንድጠቆሚን ነው የምንፈልገው። እያንዳንዱን ጥበቃ እያንዳንዱን መንገድ የምንሄደው እኛ ነን። ለአንቺም ደግሞ የተለየ ጥበቃ እንዲደረግልሽ እናደርጋለን። እሺ፣ ለህይወትሽ የምትሰጊበት ሁኔታ ለአንዴና ለመጨረሻ ጊዜ እንዲያበቃ ከፈለግሽ ሙሉጌታ መያዝ መቻል አለብን። ያን ለማድረግ ደግሞ ይሄ መንገድ ምንም አማራጭ የሌለው ትክክለኛ መንገዳችን ነው። ስለዚህ ወይዘሮ ገነት ያንቺንም የልጅሽን ህይወት ለማትረፍ ለዘላለም ሲሰቃዩ የነበሩ ሰዎችን የብዙ ሰዎችን እንባ ለማበስ ሙሉጌታ ለመጨረሻ ጊዜ ወደ ወህኒ መወርወር መቻል አለበት። ይህንን ነገር ደግሞ መተባበር የምትችይው አንቺ ነሽ። ስለዚህ ይመስለኛል እሺ ብለሽ ተስማምተሻል አይደለ? እሺ ልጅ፣ ከባዱን ነገር ተወጥቼዋለሁ። ጥቂቱ ጊዜ ነው የቀረው። የእናንተ ስራ ስለሆነ የሚበልጠው ከእናንተ በስተጀርባ ሁኜ ያለውን ነገር እጃችሁን ይዤ አሳያለሁ። እሺ። ስለዚህ እያንዳንዱ ነገር እሺ ብለሽ ተስማምተሻል። ነገሮችንም ለማስተካከል ያንንም መንገድ ለመፍጠር ከዛ ደግሞ ያችን ሴት እንድናገኛት ስናገኛትም ደግሞ ማንነቷን እያንዳንዱ ነገር ግልጽ በሆነ መንገድ ለእኛ እንድታስረጂን እንፈልጋለን። ወይዘሮ ገነት በጣም በጣም እናመሰግናለን። እዚህ ነገር ላይ የተለየ ነገር የለሽም አይደለ? እባክሽን እንዳትፈሪ እሺ። ግን እሺ ልጅ፣ ምንም ችግር የለም። ከባዱን ነገር ተወጥቼዋለሁ፣ አሳያለሁ ቤቱን። እሺ፣ በጣም ጥሩ። አመሰግናለሁ። እግዚአብሔር ይስጥልኝ ያረጋችሁልኝ ነገር። ተመልካቾቻችን ተሙ በተለየ ሁኔታ ነገሮችን ሊያጣራ እንደሄደ ነግሬያችሁ ነበረ። ከዛ ውጪ ብርሃኑን ካገኘነው በኋላ ወደ ሙሉጌታ እየቀረብን እንደሆነ ተሰምቶን ነበር። አሁን ደግሞ የቀድሞ ጓደኛው ወይም ደግሞ የልጁ እናት ብዙ ማስረጃዎች እንዳላትና ያንን ማስረጃ ተጠቅመን ደግሞ ለሙሉጌታ የተወሰነ መንገድ እንደቀረብን እየታየን ነው። ያንን ነገር ለማስተካከል በቻልነው አቅም እንሞክራለን። እንግዲህ እናንተም ከኛ ጎን ነው፣ ፈጣሪ እርዳችሁ በማለት በሀሳብ በተለያየ መንገድ ከኛ ጎን መሆናችሁን ለማሳየት ሞክሩ። ተመልካቾቻችን ተመልሼ ይመጣናል። አብራችሁን ቆዩ። እንዴት ነው ማናችሁ? ምንድነው? እንደምን እያደረጋችሁ ነው? አንዳንዷን ነገር አሁን ትናገሪያታለሽ። ይገባሻል? ተናገረው እንዴ? ከመንገድ ላይ አግተህ ማንም አላየንም። አይ ማንም አላየንም። ሰሚያለሽ? አንቺ ተረጋጊ። መጀመሪያ አትጩ። አንቺ ተረጋጊ። መጀመሪያ ተረጋጊ። አንድ አትጩ። ልንገርሽ፣ ይኸውልሽ አንድ ነገር ልንገርሽ። ዝም በይ። ይኸውልሽ ከመንገድ ላይ ወሰድንሽ ስለምንፈልግሽ ነው ለአንድ ጉዳይ። ያ ጉዳይ ደግሞ እና ማናችሁ ሲጀመር በማክስ ናችሁ? እኔ እኮ አላውቃችሁም እንዴ? በማክስ ይሁን ነው ለደህንነታችን ስንል ነው እኮ። ምን ፈልጋችሁ ነው ከኔ? አትጩ። ምን ፈልጋ ነው ከኔ? አንድ ነገር ልንገርሽ እንዴ። ስለ አንድ ሰው ጠይቅሻለሁ፣ እያንዳንዷን ነገር ትነግሪኛለሽ። ይገባሻል? ስለ ሙሉጌታ የተባለ ሰው ይናስለ አንድ ይጣንቋ ምን እያደረገ ነው እንዴ? ምን እንደምጠይቅሽ መልሽለት። እሱን ታዩ እንዴ? እንዴ እገታ ነው ያዛችሁት? እኔ ምንም የለኝም። ምን ፈልጋችሁ ነው ከኔ? አትንጫጪ። ሹፌሩን ጥሩትና ቀጥታ ወደዛ እንሄዳለን። ወደ ማቆያችን ወይ እንወስዳለን። እዚሁ ትነግሪናለሽ ወይስ ማቆያችን እንወስድ? ምን ልታረገኝ ነው? ሙሉጌታ ማን ነው ያልሽ ነው? ንገሪው። የምን ሙሉጌታ? ማን ነው ሙሉጌታ? እንዴ እኔ ምን አውቃለሁ? እርግጠኛ ነሽ ሙሉጌታን አታውቂውም? አላውቅም። ሲጀመር እናንተንም አላውቅም። ማን ነው ሙሉጌታ? እኔ አላውቅም ሙሉጌታ የሚባል
ሳሚቺ ልጅ ምንም የምትናገር አትመስልም። ምን ፈልጋችሁ ነው ከኔ መሀል መንገድ ላይ እንደዚህ? ምርጫ ወደዛው ይዞ መሄድ ይሻላል። ሹፌራችንን እሱም እየመጣ ነው። ስለዚህ እኛው ጋር እንሂድ። ምንም ነገር መናገር ፈቃደኛ ስላልሆነች ወደ ማቆያችን ወዴት ነው የምንሄደው? ለምንድን ነው የምንሄደው? እኛ ወደ ምናቆይሽ ቦታ እዚህ ቦታ ላይ ያንዳንዱ ነገር እንድትነግሪን የፈለግነው። እዚህ ጋር መናገር የማትችይ ከሆነ ግን ቀጥታ ወደኛ ማቆያ ይዘንሽ እንሄዳለን። የህግ ማስረጃዎች የትም አትወስደኝም። እጮሃለሁ። ህግ ባለበት ሀገር ትችያለሽ። እኛም ደግሞ የህግ አካላቶች አብረው እንደሚሰሩ የምናሳየው ወረቀት ስላለ ያኔ እናሳይሻለን። እንሂድ። ቆይ ህግ አካል እንደዚህ አግቶ ካሜራውን አጥፋ። ችግር የለውም። ካሜራውን እንዴ መብት አላችሁ እንደዚህ ማለት? ዝም ብላችሁ ከመንገድ ይዛችሁ የምትመጡት ማን ስለሆናችሁ ነው እናንተ? ሰሚያለሽ? አሁን ዝም ብለሽ ቁጭ በይ። እሺ ለምንድን ነው ዝም የምለው? የት ነው ልታግቱኝ ነው እንደመጣችሁ? ከመታገትም በላይ የተለየ ነገር ልናደርግሽ እንችላለን። ማለት እንደዚህ እዚህ ሀገር ህግ የለም እንዴ? ምን ማለት ነው? የህግ ሰዎች ምን አላችሁ አይደል? ድምፅሽን ቀንሽና እኛ የምንጠይቅሽን ጥያቄ ብቻ ነው የምትመልሺው። ህግ ሰዎች ሆነንም አልሆነንም እጃችን ገብተሻል እኮ። ምን ማለት ነው? ምን አደረኳችሁ ነው? የት ታገኛለህ? ማናችሁ ሲጀመር በማክስ እኮ ናችሁ እንዴ? መጀመሪያም አንቺን ሲንዝሽ የህግ አካላቶች እንደሆነንና የተለየ ፍቃድ እንዳለን እያስረዳንሽ ነበር። አሁንም ደግሞ አስፈላጊ ከሆነ የህግ ፍቃድ ወይም ደግሞ አንቺን ለመመርመር ከአንቺ ጋር ለማውራት የሚያስፈልገውን ፍቃድ ማሳየት እንችላለን። ተግባባን? የት ታገኛለህ ሲጀመር? ይኸውልሽ አጠፋሽ አላጠፋሽ እሱን ለእኛ ተይለን። ምን ጠይቅሽ የተለያዩ ጥያቄዎች ይኖራሉ። ለነዛ ጥያቄዎች ትክክለኛ መልስ እንፈልጋለን። መልሶቹ ትክክለኛ እስካልሆኑና አንቺን ወንጀል ውስጥ እስካገኘንሽ ድረስ ግን ነገሮች ወደ ከፋ መንገድ ወይም ደግሞ ወደ ህግ አካላቶች እንዲሄዱ ነው የምናደርገው። ተግባባን? ሲጀመር እኔ አላውቃችሁም። እኔ አታውቁኝም። እንድታቂንም አይጠበቅም። ይኸውልሽ ምን ጠይቅሽን ጥያቄ ብቻ ነው የምትመልሺው። አንቺ እኛን ማወቅ አስፈላጊ አይደለም። እኛ አውቀንሽ አጣርተን መተናል አይደል? ነገሮቹን እናስረዳሻለን፣ ትመልሽልናለሽ። ይገባሻል? የህግ አካላት ከሆናችሁ እዚህ ቤት ውስጥ ምን እሰራለሁ እኔ? ይኸውልሽ ትዕግስታችን አተፈተን ውጪ ላይ በጣም ስታስቸግሪኝ ነበር። መኪና ውስጥ በመከራ ነው ያስገባንሽ። አሁንም ቢሆን የምነግርሽ ነገር ዝም በይና ይሄን ነገር እንጨርስ። ይገባሻል? እንደውም እኔ ከዚህ በላይ እዚህ መቀመጥ እሺ ካሜራማን ካሜራውን አብራልኝ። አሁን ተስማምታለች ሁሉ ነገር ለማውራት ትንሽ ጸብ አንስታ ነበረ። ይኸውልሽ አሁን እያንዳንዱን ነገር ይጠይቅሻል። የሚጠይቅሽን ነገር እያንዳንዱን ነገር ትመልሻለች። ውድ ቤተሰቦች እንግዲህ ሳሚ የተለያየ ቆይታ ሲያደርግ ነበር። እኔም ወጣ ብዬ ማጣራቶች ሲያደርግ ነበር። እኔም ያገኘኋቸው አንዳንድ ፍንጮች አሉ። ምንም ቢሆን ስለ ሙሉጌታ በቂ ነው ብዬ አላስብም። አሁን ግን እያንዳንዱ የምንጠይቅሽን ጥያቄ አንድ ባንድ ትመልሻለሽ ማለት ነው። ምንም ምርጫ የለሽም። ምርጫ እንደሌለሽ አስረድተንሻል። ካሜራ አጥፍተንም ሁሉን ነገር አስረድተንሻል። ከዚህ በኋላ ሌላ ሰጣ ገባ ውስጥ አንገባም። እያንዳንዷን ነገር ሳሚ መጠየቅ ያለብን ነገር ያዘጋጀነው ነገር አለ። እያንዳንዷን ነገር ጠይቃታለሁ። እሺ እንግዲህ ተመልካቾቻችን እንዳያችኋት ነው። መጀመሪያም ስንይዛት ብዙ ነገሮች ተፈጥረው ነበረ። ወይዘሮ ገነት እውነት ለመናገር ብዙ ነገር ተባብራናለች እና ብዙ ነገሮችን እንጠይቃታለን። ብዙ ነገሮችን ታውቃለች። እንግዲህ የተባለው ግለሰብ ከእሷ ጋር በተለየ ሁኔታ ግንኙነት እንዳለውም የተሰጠ መረጃ ያሳያል እና እሱን በመሄድ ነገሮችን ለማስተካከል ለመጨረሻ ጊዜ ያን ወንጀለኛ ለመያዝ እንጥራለን። በቻልነው አቅም ነገሮችን ለማስተካከል እንሞክራለን። ተመልካቾቻችን እንግዲህ ብዙ ለማስቸገር ሞክረሽ ነበረ። መጀመሪያም ስንይዝሽ አስቸግረሽ ነበር። አሁንም አንዳንድ አለመግባባቶች ከዛ በተጨማሪ ኃይል ለመጠቀም ጭምር ሞክረሽ ነበረ። አልፈርድብሽም። ምናልባት ሊያስደነግጥ ይችላል። ድንገት ነው ከመንገድ ላይ ያገኘንሽ። ነገር ግን አንቺ ላይ ብዙ ማስረጃዎች ይዘናል። ከህግ አካላቶች ጋር እንደምንሰራ ተደጋጋሚ ጊዜ አስረድተንሻል። ስለምንድን ነው አንተ አሁን ስለምንድን ነው እኔ ማስረጃ ምናምን የምትለው? ምን አደረግኩኝ እኔ? ስለ እኔ ምን ታውቃለህ ነው እንደዚህ አፈን ሞልተህ የምትናገረው? ማለት በመጀመሪያ ወደ አንቺ የመራን እያንዳንዱ ማስረጃ አንቺ በተለየ ሁኔታ ሊሆነ አካል እንደምታገለጊና ከዛ ሰው ጋር ደግሞ ብዙ ወንጀሎችን እንደፈጸማችሁ የሚያሳይ ነው። ኧረ በእናትህ እንዴ ምን ሆነ ነው? ተሳስተ ይሆናል። በቃ እኔ ምንም የምናገረውም ነገር የለም፣ የፈጸምኩትም ነገር የለም። እንዴ ንጹህ ሰው ነኝ። ምንድን ነው የምታስጨንቀኝ? እርግጠኛ ነሽ? አታስጨንቁኝ። እኔ ምንም ነገር የማውቀውን ነገር የለም፣ የምናገርም ነገር የለም፣ የሰራሁትም ነገር የለም። በቃ ይኸውልሽ፣ ሰምኛለሽ? ችግር የለም። ሳሚ የምጠይቃትን ብቻ ጠይቃት። ማለት እኛ የፈለግናት ለምን እንደሆነ እናውቃለን። ለዛ ጉዳይ ነው የምጠይቃትን ጠይቃት። ካልመለሰች እኛም የራሳችንን እርምጃ መውሰድ ያለብን ነገር። ለምንድን ነው የምታስፈራረኝ? የራሳችንን እርምጃ እያልክ እንዴ? እንግዲህ ታገስን እኮ ከዚህ በላይ ትዕግስት የለም። ጠይቃት። ሳሚ ከአንቺ ጋር የምትሰራ አንድ ጠንቋይ እንዳለች ወይ ደግሞ ምንድን ነው የምታወራው? ምንድን ነው የምታወራው? አሁን የምጠይቅሽ የተለያየ ነገር አለ አይደል? ይሄን እያንዳንዱ ነገር እንድትመልሽልኝ ነው ፈልገው። በቃ እኔ ምንም የማውቀው ነገር የለም። ለአንድ
ጠንቋይ በጣም ትልቅ ደረጃ ላይ ላለች ወይም ደግሞ እንግዲህ ተመልካቾቻችን ለጠንቋይ ትልቅ ደረጃ አይባልም፣ ነገር ግን የተገለጸችበት መንገድ እንደዛ ስለሆነ ነው። በጣም በተለየ ሁኔታ ብዙ ወንጀሎችን ስለምትፈጽምና ከሙሉጌታ ጋር ተባብራ ስለምትሰራ አንድ ጠንቋይ ማስረጃዎች ነበሩን። ከእሷ ጠንቋይ ጋር ደግሞ እጅና ጓንት ሆነች የምትሰሪው አንቺ እንደሆንሽ ማስረጃዎች ያሳያሉ። እኔ ምንም አውቀው እያንዳንዱ ነገሮች የሚያልፉት በአንቺ በኩል ነው። እኔ ምንም አውቀው ነገር የለም። ሰሚያለሽ? መካድ አይደለም መፍትሄው። ከዛሽ ጠንቋይ ጋር ምን አይነት ግንኙነት ነው ያላችሁ? እሷ ሴት ነው የምትገኘው። ከዛ ውጭ ደግሞ እሷ ጠንቋይና ሙሉጌታ የተለየ ንግግር ወይ ደግሞ የተለየ ሁኔታ እንዳላቸው በደንብ እናውቃለን። ሲጀመር ማን ነው ሙሉጌታ? ለምን የምታስጨንቁኝ? ሙሉጌታ ማለት ከባድ ወንጀለኛ፣ ብዙ ወንጀሎችን የፈጸመ ሕፃናት ልጆችን ያገተ ግለሰብ ነው። ያ ማለት ሙሉጌታና ያቸው የተጠቀሰችዋ ጠንቋይ በተለየ ሁኔታ ይግባባሉ ማለት ነው። ይህንን መንገድ የምዘረጊው ደግሞ አንቺ ነሽ። ለዛች ጠንቋይ ተላላኪ የሆነች የምታገለጊው አንቺ ነሽ። ስለዚህ እነዚህ ሰዎች የት ነው የሚገኙት? ሰማኛል። ለምን አተውኝም? ሙሉጌታ ምናምን ስለሚባል ሰው አላውቅም። በቃ ተውኝና ልሂድበት በእናት እንዴ። ሰሚያለሽ? ስለማላውቀው ነገር እያወራ ለምንድን ነው የምሰማ? ታዩ ሙሉጌታን። ነገር ግን ከዚያች ሴት ጋር የተለየ ግንኙነት እንዳለሽ ሰምተናል። ያ ማለት በደንብ የምትነግሪ ማስረጃዎች ይኖራሉ። ሙሉጌታ እያንዳንዱን ነገር የሚናገረው ወይ ደግሞ እያንዳንዱን ነገር የሚያደርገው በአንቺ በኩል እንደሆነ አውቀናል። ወደዛ ሴት የምታደርሸው አንቺ እንደሆንሽና ብዙ ነገሮች የሚያልፉት በአንቺ በልኩ እንደሆነም እናውቃለን። ስለዚህ ሙሉጌታ ማትሰማኝ ከሆነ አንተ ስማኝ። እኔ ምንም የማውቀው ነገር የለም። ለምን አትረዱኝም እንዴ? ታግሰን ሞክረናል። ያው ሳሚ እንግዲህ አይደለም ተወው፣ እሱን ታግሰን ምናምን ተወውና ማለት ነው። እኔም ስለማላውቀው ነገር እያወራችሁ የምን ሙሉጌታ የምን ሌላ ነገር ነው የምታወሩት? እሺ ችግር የለውም። ይልስ አንድ ነገር ልንገርሽ፣ እኛ ያቅማችንን ሞክረናል። ሳሚ የቻልነውን ያህል ታወጣ ሞክረናል። ለመናገር ፈቃደኛ አይደለችም። ያው ወደ ቤተሰቦቹ ላይ እንደምናደርገው ልክ እንዳገኘናት ስልኳን ወስደናል። አንዳንድ ማጣራቶችን እናደርጋለን። አንዳንድ የተለያየ ነገሮችን አድርገን ተመልሰን የምንመጣ ነው የሚሆነው። ማመን ባለባት መንገድ እኛም ማሳመን አለብን። የችኮላ ብቻ ሳይሆን እያንዳንዷን እውነት እንድታወሪ የራሳችንን እርምጃ መውሰድ ስላለብን ካሜራውን ታጠፋልኛለህ። ዛሬም ይሁን ነገ፣ እስከ ነገም ሆነ ዛሬ አንድ መረጃ እስክናገኝ አቅማችን ያህል ሞክረን እያንዳንዷን እውነት ታወጫለሽ። ይገባሻል? ነገ ዛሬ የምትለው እዚያ ግድ ችግር የለውም። ካሜራውን ታጠፋለህ። ከዚህ ቤት መቼም አትወጪም። ይሄ እውነት ካልወጣ ከዚህ ቤት መቼም አትወጪም። ቃል መገባልሽ ነገር እያንዳንዱ ስላንቺ ያለውን ነገር አጣርተን ማስረጃ አግኝተን ይህን እውነት ካላወጣሽ በስተቀር ከዚህ ቤት አትወጪም። ሰሚኛለሽ? ከዚህ ቤት ጭራሽ አትወጪም። ካሜራውን አጥፋልኝ፣ ተመልሰን እንመጣለን። ውድ ቤተሰቦች እንግዲህ ከአንድ ቀን በኋላ ተመልሰን መተናል። ትላንት ትልቅ ማጣራት ስናደርግ ነበረ ከወይዘሮ ገነት ጋርም ትላንት ካገኘናት ልጅ ጋርም ያው ለጊዜው በተለያየ ስም ስለምትጠራ ዋና ስሟን ልናውቀው አልቻልንም። ካገኘናት ልጅ ጋር የተለያየ ቆይታ አድርገን ነበር። ያሰብነው ነገር አልተሳካም። እውነት ልታወጣልን አልቻለችም። ስለዚህ ወይዘሮ ገነት ስላገኘናት ልጅ በእርሶ ጥቆማ ነው እዛ ሄደን ያገኘናትና ወንድሜ ሳሚ ከእርሶ ጋር ቆይታ አድርጎ ስለሱ ያለው መረጃ ሰጥተውት ሄደን አግኝተናት ነበረ። በመከራ መኪና ውስጥ አስገባ። ብዙ ትግሎች ነበር፣ የተቀረጹም ያልተቀረጹ ብዙ ትግሎች ነበሩ። እሱን ሁሉ አልፈን እዚህ ይዘናት መተን ነበር ወደ ጊዜያዊ ማቆያችን። እዚህም አምጥተናት እውነቱን ልትነግረን አልቻለችም። ውድ ቤተሰቦች እንግዲህ ወይዘሮ ገነት ስለሷ አንድ ነገር እንደሚያውቁ ከካሜራ ጀርባ ያሉ ልጆች ሲነግሩን ነበር። ትላንትናም አንዳንድ ማጣሪያ ሲያደርጉ ነበር። ዛሬ ወደ ቤት ከቤት ይዘው ነው ወደዚህ የመጣ ነውና እባክዎትን እስቲ ያለውን ነገር ወይዘሮ ገነት ቢነግሩኝ። ማለት እቺ ልጅ ምንድነው እዛ ጉዳይ የሚያገናኛት? ስለሷ በጣም ኢንፎርሜሽን ለማጣራት ሞክሬ ስለሷ በጣም ኢንፎርሜሽን ማጣራት ፈልጌ ቤተሰቦቿ ክፍለ ሀገር ይመስለኛል ያሉት እንደዛ እንደሆነና እዚህ ምንም ነገር እንደሌላት የሆነ ብቻ ብዙ መረጃ ስለሷ ማግኘት አልቻልንም። እኛ እንደዚህ ከብዶን አያውቅም። ልጅቷ ምንም ዱካ የላትም፣ ምንም ቤተሰብ የላትም እስክንል ድረስ ምንም ነገር ልናገኝበት አልቻልንም። ገነት እስቲ ስላገኘናት ልጅ ያለውን ነገር ቢነግሩኝ። እሺ ልጅቱ ትንሽ ያለባት ችግር ከበድ ያለ ችግር ነው። ከነሱም ጋራ ያቆራኛትኝ የራሷ የሆነ ችግር ስላለ እኔ ይቅርታ አድርግልኝና መጀመሪያም ተናግሬያለሁ። ለራሴም ህይወት ለልጄም ሰጋለሁ። ፊት ለፊት መታየትም አልፈልግም። ያለውን ነገር እንድነግር ይሄን የምትቀርጹበትን ነገር ዘወር አድርግልኝ ከፊቴ። ይሄን ነገር ዘወር አድርግልኝና ከዛ በኋላ እኔ ላንተ የተደበቀ ሚስጥር አለ ነው እያሉኝ ያሉት። አዎ ስለዚህ እኔ ለህይወቴ እፈራለሁ። በዚህ በምትቀርጹት ነገር እንዲታይብኝ አልፈልግም። የሚቀረጸው ነገር ይቆምልኝና እኔ ላንተ ለብቻ በሚስጥር አደራ ብዬ እነግርሃለሁ።
እርግጠኛ ኖት? አዎ ችግር የለውም። እርግጠኛ እኔ አሁን በቪዲዮ ማስቀምጠው ለማስረጃ ለመረጃ ነው። እርሶ ግን አይቀረጽ ካሉ ችግር የለውም። ምክንያቱም እኔና እርሶ አሁን ጸበኛ አይደለንም፣ ተባባሪ ሆነው በተቻለ መጠን የሙሉጌታንም ነገር እየነገሩኝ ልጆትንም ማገናኝተነውታል። ትናንትም ልጆት ከእርሶ ጋር ነበረች በእኛ ጥበቃ ውስጥ ብትሆን እና እኔ ችግር የለውም። እንደ ሌላ ወንጀለኛ ቢሆን ካሜራውን አላጠፋለትም። ለእርሶ ስለሆነ ግን አጠፋለሁ። ካሜራው ይጠፋል፣ ግን ትልቅ ነገር እንደሚነግሩኝ ተስፋ አደርጋለሁ። አዎ ልጅ በእኔና በአንተ መሀል ያለ አንድ አምላክ ነው። አንተ ሚስጥሬን ከጠበቅ አምናሃለሁም ብዙም ነገር ስላልኩኝ ይህን ነገር ዘወር አድርጉልኝ። የሚቀረጽበትን ያለውን ነገር እነግርሃለሁ። ሚስጥር ነው፣ ለአንተ እነግርሃለሁ። እኔ ችግር የለውም። ሚስጥሩንም እንጠብቃለሁ። እርሶ ብቻ ሚስጥሩን ንገሪኝ። ካሜራውን መጥፋት ይችላል። እኔና እርሶ መሀል ይህን ያህል እንትን አያስፈልግም። መተማመን እንችላለን። እሺ ልጄ፣ ይህንን ካልከኝ እኔ በምን ልመንህ? ይህን ካሜራ አጥፋልኝ። እውነት ታጠፋልኛለህ? እስኪ በምታምነውና በምትወዳት እናትህ ማልልኝ ልጄ። ይኸው እጄን ምታልኝ። እኔ በእናቴ ስም እልልዎታለሁ። እዚህ ካሜራ ላይ ምንም የሚቀረጽ ነገር የለም። ይሄ ሚስጥር እንዳይሰማ ካሜራውን ታጠፋልኛለህ። እኔና እርሶ ለብቻ ቆይታ ካስፈለገም ወደ ውጭ መውጣት እንችላለን። ድምፅ መቅጃውንም ይኸው ስልኩንም እዚህ ተወዋለሁ፣ ካሜራውንም እዚህ ተወዋለሁ። እኔና እርሶ ወደ ውጭ ወጥተን ወደ በረንዳው ወደዛ ማውራት እንችላለን። ተነሱ፣ ችግር የለም። ይህም እዚህ መቀመጥ ይችላል። ውድ ቤተሰቦች እንግዲህ ከ10 ደቂቃ በኋላ ተመልሰን መተናል። ያው ከወይዘሮ ገነት ጋር ወጣ ብለን አውርተናል። ይሄ ነገር መቀረጽ የለበትም ስላሉ በእርግጥም የነገሩኝ ትንሽ ከበድ ያለ ሚስጥር ነው። ሚዲያ ፊትም ባይወጣ የሚመከር ነገር ነው። እኔም ይህን ነገር ማውጣት አልፈልግም። ለሰው ይህን ነገር ማስተማርም ስለማልፈልግ በቂ ሚስጥር ነግረውኛል። ሳሚ ልጅቷን ይዛት እንዲያዘጋጅ አድርገናል። ልጅቷን አንዴ እርሶም ማስቸግሮት እንግዲህ አንዴ ብቻ ነው ልጅቷ መታ ያው እርሶን ስታይ የሆነ ሚስጥር እንዳለ ስለምታውቅ ሁሉ ነገር እንድትነግረን እንጂ ስለሷ ገመና ስለሷ ፋይል መስማትም እኔ ማወቅም አልፈልግም። ይሄ የግል ሚስጥሯን ነው የነገሩኝና ትንሽ ከበድ የሚል ለመስማትም የሚከብድ ሚስጥር ነው ወይ የሚቀፍ ነገር ማለት እችላለሁ። ከባድ ነገር ነው የሰማሁት። ይህን ነገር ግን እንዴት ሊያውቁ ቻሉ? ስለ ሚስጥሩ አይደለም ግን እንዴት ይሄን ያህል ቅርበት ኖሯችሁ ነው ሊያውቁ የቻሉት? እርሶ ቅርበት ኑሮን ሳይሆን በተሰጠኝ ጥቆማ በአቶ ብርሃኑ አማካኝነት ሁሉንም ነገር በግልጽ ስለነገረኝ እኔ የራሴን ማጣራት አደረግኩኝ። አጣራሁ፣ በሰፈሩ ሄድኩ፣ በተለያየ ሰው እኔ ፊት ለፊት ሳልታይ ሁሉንም ነገር በዚህ መልኩ ነው ያጣራሁት። እርግጠኛ ነኝ። ትንሽ የሰማሁት ነገር ውስጤንም ረብሾታል። ከበድ ያለ ነገር ነው የሰሙኝ። ለመስማት ትንሽ የሚቀፍም ነገር ነው። ብቻሽ አሁን እሱን ነገር ላይ አንቆይም ይመስለኛል። እነ ሳሚም ሳይደርሱ አይቀሩም። ልጅቷንም አዘጋጅቷታል። እኛ ጋር ነው እዚህ የቆየችው ከትላንት ጀምሮ። ወደዚህ እንዲያመጧት ካሜራ ጀርባ ያላችሁ ልጆች ትነግሩልኛላችሁ። እንግዲህ ስትመጣ ትንሽ ጥሩ ነገር ላይፈጠር ይችላል። እርሶን ስታይ ጥሩ ነገር ላይሆን ይችላል። ሚስጥሯ ገመና ይወጣል ብላ ስለምታስብ ትንሽ ጸብ ሊኖር ይችላል። እርሶ ግን በተረጋጋ መንፈስ ሆነው ነገሮቹን እንግዲህ እንዲቀርፉ ላለው እሺ ግቡ። አንቺ ሴትዮ እዚህ ምን ትሰራለሽ? ደግሞ ምን ትሰራለች እዚህ? እኮ ምን ትሰራለሽ? ለምን አትመልሽልኝም? ምንም ነገር እንዳትዪ። ምንድነው እያደረጋችሁ ያላችሁት? እንግዲህ ትላንት ምን ብዬሽ ነበር? ስላንቺ አጣራለሁ፣ አጣርቼም አንድ ነገር ይዤ እመጣለሁ ብዬሽ ነበር። ዛሬ ስለመናገር ፈቃደኛ ነሽ? ምንም የምናገረው ነገር የለም። ምንም ማውቀው ነገር የለም። በቃ ለምን አታውኝም? በቃ ልቀቁኝና ወደ ቤት ሄድበት። ሰሚያለሽ? እንግዲህ እኛ ጋር የቆየሽው ብዙ ነገሮችን አንቺ ላይ እንደያዝንና ማጣራቶች እንዳደረግን ወንድሜ ተሙም እየነገረሽ ነው ያለው። ለአንዴና ለመጨረሻ ጊዜ ነው የምንጠይቅሽ። ያሉትን እያንዳንዱ ማስረጃዎች አሳልፈሽ ትሰጪናለሽ? አትሰጪም? እኔ ምንም የምሰጣችሁም ነገር የለም። በቃ ምንም ማውቀው ነገር የለም። ለምን አሰሙኝም? ከትናንት ጀምሮ ነገርኳችሁ። ማውቀው ነገር የለም። በቃ ወይ ሰው ተሳስታችሁ ይሆናል። በቃ እንዴ! እርግጠኛ ነሽ? ማውቀው ነገር የለም አልኩ እኮ። ይኸውልሽ የሙሉጌታን ወንጀለኝነት በደንብ የተረዳሽ አልመሰለኝም። ብዙ ነገሮችን የፈጠረ የብዙ ሰዎችን ህፃናቶች ያገተ፣ እዚህ ጋር የምታየው ወንድሜ ተሙን እንኳን 2 ታናናሽ እህትና ወንድሞቹን አግቶበታል። ከዛ በተጨማሪ ብዙ ነፍስ አጥፍተዋል። የብዙ ሰው እንባና የብዙ ሰው ደም ያለበት ግለሰብ ነው። ይህንን እየነገርኩሽ ያለሁት ከማን ጋር እንደተባበርሽ እንድታውቂ ነው። ተግባባን? ከማን ጋር አብረሽ እየሰራሽ እንደሆነ እንድታውቂ ነው። እንደዚህ አይነት ወንጀለኛን እየተባበርሽ ከጎኑ ሆነሽ እያገሽ ነው ያለሽው። ከዛ በተጨማሪ ደግሞ አለች የተባለው ትልቋም ጠንቋይ ከአንቺ ጋር ግንኙነት እንዳላት ነው የምናውቀው።
ከዚህ በላይ ማስረጃ ደግሞ ምንም ያደርግልሻል ብዬ አላስብም። ቆይ የምንግባባው በአማርኛ ነው አይደለ? እኔ ስለምንም ነገር አላውቅም። ተውኝ በቃ። እንዴ አንጠልጥለን ወደ እስር ቤት እንወረውርሻለን አሁኑኑ። ያ ከመሆኑ በፊት ደግሞ እድል እየሰጠንሽ ነው ያለ ነው። ሙሉጌታ የት ነው የሚገኘው? እንዴት ነው የምናመጣው ወደዚህ? እኔ አላውቅም። ስለማንም ምንም ነገር አላውቅም። ትሰሚያለሽ? ቀጣይቀኝ እንዴ ልቀቀኝ። ምን አይነት ወንጀለኛ እንደሆነ ይችላል ነው። እሺ ዝም በይ እስቲ ሳሚ እባክህ ተዋት። ከእናንተ ይምጣ ብዬ ነው እኔ እንግዲህ ከወይዘሮ ገነት ጋር ቆይታ አድርጌ ነበር። በቂ ነገር አግኝቻለሁ። ያው ለእናንተም ካሜራ ፊትም እናንተ ጋርም ያልተወራ በእኔና በወይዘሮ ገነት መሀል የቀረ አንድ ነገር ተወርቷል። ማለት ስለማን? እስቲ ይኸውልሽ አንድ ነገር ልንገርሽ። ገና ወይዘሮ ገነትን ስታይ አንቺ ሴትዮ እዚህ ምን ታደርጊያለሽ ስትንጫጪ ነበር። ምክንያቱም የደበቅሽው ነገር ስላለ ነው። ይኸውልሽ አንድ ነገር ልንገርሽ። እኔ ስለ አንቺ የግል ህይወት ስለ አንቺ የግል ታሪክ አይመለከተኝም። ማለት ለአንቺ የግል ታሪክ ለአንቺ የግል ህይወት አይደለም እዚህ የመጣሁት ሙሉጌታ ፍለጋ ብቻ ነው። ይገባሻል? ስለሱ ያለውን ነገር የምትናገሪ ከሆነ በሰላማዊ መንገድ እንፍታው። አንድ የመጨረሻ ነገር ልንገርሽ። ስለሱ ያለውን ነገር ትናገራለሽ ወይስ አትናገሪ? ለምንድን ነው የማታምኑኝ? እኔ በቃ ምንም የማውቀው ነገር የለም። እሺ በቃሽ። ይኸውልሽ ወይዘሮ ገነት እንግዲህ እኔና አንቺ ያወራነው ነገር አለ ማለት በምታስረጃት መንገድ አስረጃት። ስለኔ ምን ብለሽ ነገርሻቸው ከራብሽ? ምንድነው አንቺ ሴትዮ ከኔ ጋር ያለሽ ነገር? ስለኔ ምንድነው? ይኸውልሽ አትረብሽ። ስራሽን ታውቂዋለሽ። አትረብሽ። ይኸውልሽ አንድ ነገር ልንገርሽ፣ በቂ ማስረጃ አለኝ። ነገሮቹን ከምናበላሸው እባክሽን በሰላማዊ መንገድ ንገሪኝ። እኔ ስለ አንቺ የግል ህይወት አይመለከተኝም። አሁንም ድጋሚ የምልሽ እሱ ነው። እንደማቅም ማወቅ አይጠበቅብሽም። ችግር የለውም ሳሚ። አንተ ከወይዘሮ ገነት ጋር ቆይታ ግን እኔ እነግራታለሁ። እንግዲህ ወይዘሮ ገነት ያው ከወንድሜ ተሙ ጋር የተለየ ቆይታ እንዳደረግሽ አይቻለሁ አውቃለሁና ስለሆነ ልጅ የተለየ አይነት መረጃዎች እንደነበሩሽ እንደነገርሽው የተወሰነ ነገር አይተናል። እንደው ያኛውን ሳይሆን በዋናነት ስለተባበርሽን እዚህ ነገር ላይ እንድንገባ ስላደረግሽ በመጀመሪያ ከልብ አመሰግናለሁ። ምክንያቱም ህይወትሽን አደጋ ላይ ጥለሽ ነው የልጅሽን ህይወት አደጋ ላይ ጥለሽ ነው ወደዚህ አይነት ነገር ውስጥ የገባሽውና ከዚህ ሁሉ ነገር በኋላ ከዚህ ሁሉ ስቃይ ከዚህ ሁሉ መከራ በኋላ በእድሜሽ ማምሻ ላይ ወይ ደግሞ አሁን ባለሽበት እድሜ በጎልማሳነትሽ ላይ እንደዚህ አይነት ነገሮች መወሰን እንደዚህ አይነት ነገሮች ማድረግ ቀላል አይደለም፣ እውነት ቀላል አይደለም እና ለዚህ በመጀመሪያ ከልብ አመሰግናለሁ። እንደው ቀረ የምታየው ማስረጃ ካለ የተለየ ነገር ካለ እንደው እንድትነግሪኝ ፈልጌ ነበር አቶ ሙሉጌታ ላይ። ይሄን ብነግራችሁ ይጠቅማል። ምናልባት ለአንቺ ተራ ሊሆን ይችላል፣ ነገር ግን እንግዳ የሆነ ባህሪ የምታይበት ነገር ካለ ብትነግሪኝ። እሺ ልጄ፣ እኔ እግዚአብሔር ይስጥልኝ፣ አመሰግናለሁ ላደረጋችሁልኝ ነገር። ለእኔም ለልጄም ታድጋችሁናል። እግዚአብሔር ይስጣችሁ፣ ከትልቅ ደረጃ ያደርሳችሁ። እኔ የምችለውን ነገር በሙሉ አንድም ነገር ሳላስቀር ነግሬያለሁ። ለወንድሜ ተሙም በሚስጥር የነገርኩት አለ። እሱ በቂ ማስረጃ ነው። ሁሉም ነገር ያለ ዝች ልጅ ላይ ነው። ይቺ ልጅ አሁን አላውቅም አላየሁም ገና እኔን ስታየኝ ያለችውን ነገር ይሄ በራሱ አንድ ማስረጃ ነው። ትልቁ አጥፊ መሀል ላይ ሆና እያቀባበለች ከዚህ ይዛ ይህን ሁሉ ድርጊት የምትፈጽመው አብራ ነው። የራሷ የሆነ ሚስጥር አለ። እሱን ነገር ደግሞ በራሷ አንደበት እንድትናገር ማድረግ አለባችሁ እናንተ። ይሄ ነው ያለው ነገር ልጄ። እንግዲህ በጣም እናመሰግናለን ለዚህ ትብብርሽ ወይዘሮ ገነት። ከዛ በተጨማሪ ግን ስለዚህ ሴት የተለየ ማስረጃዎችን ነግረሽናል። ከሷ ውጪ እንግዲህ አለች የተባለችው ጠንቋይ ወይ ደግሞ እሷ ትላላከለታለች የተባለችው ሴት አለች እና እንደው በማጣራት ሂደትሽ ላይ ያየሽበት አጋጣሚ ነበረ? እሷን ላገኛት አልቻልኩም። እሷ ራሷን ሰውራ ነው የምትኖረው። የእነሱ ግን መሀል ላይ ሆና ዋናዋ ተላላኪ ይችኛዋ ልጅ ናት። በቃሽ እነግርሃለሁ። ሚስጥሬን አታውጣብኝ በእናትህ። እያንዳንዷን ነገር አሁን አውርተናል። ይቅርታ ሳሚ ካቋረጥኳችሁ። በቂ ነገር ነግሬሻለሁ። ካሜራ ፊት እንዳይወራ ስል ነው እንጂ ስላንቺ ሚስጥር መናገር ማዋረድ ከብዶኛል። እኔ ለመስማት የቀፈፈኝን ነገር ካሜራ ፊት አላወራም ብዬ ነው። እሺ አታውጣብኝ። እኔ ስለ ሁሉም ነግራለሁ፣ ስለ ሙሉጌታም ስለ ሁሉም ነግራለሁ። በእናታችሁ ያለኝን የደበቃችሁትን ሚስጥር እንዳታወጡ፣ በእናታችሁ የሰማችሁትን እንዳታወጡ። ስለኔ እያንዳንዷን ነገር ትናገራለሽ። ይገባሻል? አንቺ ግን ውሻ ነሽ። እሺ እንዴት እንደዚህ ትነግሪያቸዋለሽ? ይሄ አንቺ ስራ ነው፣ እኔ አይደለሁም ውሻዋ። ሳሚ እያንዳንዷን ነገር
በቂ ነገር ማውጣት አለባት። እኔ ከወይዘሮ ገነት ጋር እወጣለሁ፣ ምክንያቱም እኔ እና እሳቸው ያልጨረስነው ነገር አለ። አንተ ግን ስለ ሙሉጌታ ስለዛች ጠንቋይ የተባለው ነገር እያንዳንዷን ነገር በቂ ማስረጃ አጣራልኝ። እኔና ወይዘሮ ገነት ግን አንድ ውጭ ላይ ስናወራ የጀመርነው ነገር አለ፣ ያልነገሩኝ ያልጨረሱልኝ ነገር አለ። እሱን ነገር አሁንም መስማት እፈልጋለሁ፣ ምክንያቱም ከባድ ነገር። አንቺ ደግሞ ቁጭ ብለሽ ለሳሚ እያንዳንዷን ጥያቄ ትመልሻለሽ። ይገባሻል? ስለ እኔ ምንም ነገር ማታወቅ ስለ አንቺ እኔ ህይወት አይመለከተኝም። አሁንም ድጋሚ የአንቺ ህይወትን አልፈልገውም። እኔ የምፈልገው ሙሉጌታን ነው። እባክህ ወይዘሮ እሺ ሳሚ እባክህ በደንብ እሺ ነይ እዚህ ጋር